እነዚህ ደግሞ ስንዝር መሬት የራሳቸው መሬት የላቸው እነዚህም የኦሮሚያ ዜጋ ናቸው የኦሮሞ እድል ያለውን ይኖራቸዋል የኦሮሞ ህዝብ ያለውን እድል ይኖራቸዋል ኦሮሞ ለመሆን አይገደዱ አማራ ነኝ ያለ ትግራዋይ ነኝ ያለ ጉራጌ ነኝ ያለ የኦሮሚያ ዜጋ ቅድም ኦሮሞ ላይ እንዳልኩኝ ሌላው ደግሞ በህግ ዜግነት የሚሰጠው ሰው በዛ አገር ውስጥ አንድነትን አትራክቲቭ አድርጎ ሊያኖር የሚችል የኦሮሞ ፖለቲካ ነው ህብረትን በፌዴሬሽን መልክ ይሁን በሌላ ኮመንዌልዝ መልክ ይሁን ኢቭን በአሶሲኤትድ ስቴትሁድ ነፃ ሆነው የራሳቸውን በእድል በራሳቸው ወስነው ነፃ ሆነው ጄኑዊንሊ የራሳቸውን ማንነት ከሌላው በተለየ መንገድ መግለጽ የሚፈልጉ አሉ እንደ ባለፈው እንዳየነው እንደ ስልጤ እና ሌሎችም ብዙ ያልተመለሱ በፌዴሬሽን ምክር ቤት ቀርበው የሚያውቁ ጥያቄዎች አሉ ከዛ ባሻገር ደግሞ በህልውና የመኖር the right to existence የሚባለውን ማለት ነው ከመጥፋት የመጠበቅ ከመጥፋት ስጋት የመጠበቅ ጥያቄ ያላቸው ህዝቦች አሉ ለምሳሌ የም አርጎባ በተወሰነ ደረጃ የሐራሪ ክልል ለምሳሌ ክልል ሆኖ እንዲዋቀር ያስፈልገበት ምክንያት ሆምላንድ እንዲኖረው ያስፈልገበት ምክንያት በቁጥር አናሳ ከመሆኑ ባሻገር በጣም የብዙ ቁጥርና የዶሚናንት የሆነ ባህል ሰለባ የመሆን እድሉ ቋንቋው የመጥፋት ባህሉ የመጥፋት እድል ስላለው የሚኖርበትም አካባቢ የመወሰድ የመወረር እና ኦቨርዌልም የመደረግ ነገር ሊኖር ስለሚችል ቁጥሩ ትንሽ ቢሆንም ሆምላንድ እንዲኖረው የሚጠይቅ ግዴታ ስላለ ነው ይሄ የአናሳ ቡድኖች ወይም በቁጥር አነስተኛ የሆኑ ቡድኖች መብት ነው እና የራስን ድል በራስ መወሰን ሌላ አፕላይ የሚያደርገው ለነባር ህዝቦች ማለትም በሰፈራ አገር ተደርገው በዘመናዊው የሞደርን ኔሽን ስቴት መንገድ የተዋቀሩ ሀገሮች ሴትልድ ኮሎኒስ ሴትልድ ካንትሪዝ ማለት ነው እነዚህ ሴትለር ስቴትስ መሬቱን የሰፈሩበትና የተቆጣጠሩት ቢሆንም ነባሮቹ ህዝቦች እንደዚሁ የራስን እድል በራስ የመወሰን መብት እንዲጠቀሙ indigenous sovereignty self determination of natural resources በተፈጥሮ ሀብታቸው ላይ ተጠቃሚ የሚሆኑበትን እነዚህ ነገሮች በዓለም አቀፍ የህግ ስርዓት የሚጠበቅበት ሁኔታ አለ now መገንጠል እኛ ሀገር አሁን ለምንድነው ሰሞኑን አጀንዳ የሆነው በአሁኑ ሰዓት ኢትዮጵያ ውስጥ የመገንጠል ጥያቄ ያነሳለው የመገንጠል ጥያቄ በነገራችን ላይ የሚፈጸመው በዩኒላተራል ዲክላሬሽን አክት ኦፍ ሴሴሽን ነው ማለት ሀገሩን ግዛቱን ትቆጣጠራለ ኦኬ ህዝቡን ሞቢላይዝ ታደርጋለ ከዛ በኋላ የነጻነትን አዋጅ ታውጃለ የነጻነት አዋጅ ስታውጅ ያኔ ነጻ አገር ነኝ ብለ ነባር ከነበረው አገር አባል አሃድ ከነበርክበት አገር ስትላይ የመገንጠል ስራ ተፈጸመ ይባላል ግቡ መገንጠል ሲሆን የራስን አገር የመመስረት ነው ዛሬ ኢትዮጵያ ውስጥ የፖለቲካ ኃይሎች የሚያነሱት ጥያቄ ምን እንደምን ያለ ነው ከተባለ ሁሉም የሚሉት በህገ መንግስቱ አግባብ የተጠበቀ መብታችን እውቅና የተሰጠ መብታችን ይተግበር ነው ሁሉም እሱ የማሰብ ነጻነት የመናገር ነጻነት የግለሰቦች መብት የወል መብት እነዚህ በሙሉ አንድ ላይ ብቻ በተግባር በስራ ላይ ይዋሉ የሚል ነው ዛሬ ያሉት ኢትዮጵያ ውስጥ ያሉ ጥያቄዎች የራስን እድል በራስ የመወሰን መብት ጥያቄ ናቸው እንጂ በቀጥታ አሁኑኑ እኔ ራሴ ገነጥላለሁ የሚል ግዛቱን ይዞ ያወጀ ቡድን አላውቅም ምክንያቱም ልዩነቱ የመገንጠል ኢሚዲየትሊ ከሌላ አገር መሆኑን አሁን ካለው አገር የመለየትን ተግባር ድርጊት የሚያመላክት ነው አሁን ካለበት አገር የመለየትን ተግባር የሚያመላክት ዲክሌሬሽን ኦፍ ኢንዲፔንደንስ ነው ኦኬ ይሄን ደግሞ የምታደርገው አካባቢህን ይዘሃል ግዛትህን ድንበሩን ይዘሃል ተቆጣጥረሃል
ስለዚህ እኔ የተለየው ሀገር ነኝ ብለህ ሰንደቅ ዓላማህን ሰቅለህ ሉዓላዊነትህን አውጀህ እውቅና ስጡኝ ብለህ ለዓለም መንግስታት ደብዳቤ መጻፍ ስትጀምር እንደዛ አይነት እርምጃ ላይ የደረሰ ሙሉ በሙሉ ክልሉና ድንበሩን በቁጥጥር ስር አውሎ አሁን ያወጀ ቡድን አላውቅም። ለማወጅ በብዙ ደረጃ አቅም የነበረው የትግራይ ክልላዊ ጊዜያዊ የትግራይ መከላከያ ሰራዊት ሙሉ በሙሉ ክልሉን በተቆጣጠረ ጊዜ በዛን ጊዜ ምዕራብ ትግራይ ነው ያልተለቀቀ የነበረው ማወጅ ይችላል ሙሉ ሀገሩን ማለት አውጆ ቢሆን ያኔ መገንጠል ሊባል ይችላል። ያኔም ቢሆን እኛ የምንናገረው በእነሱ በኩልም አንድም ቀን ያልተተነፈሰው በጣም ብዙ ህዝብ ኦፍ ኮርስ ሀገረ ትግራይን ነው የምንፈልገው በሪሜዲያል በሆነ መንገድ የሚል ስሜት ያለበት በብዙ ሰው ልብ ውስጥ አሁንም ያለ የነበረው የራስን እድል በራስ የመወሰን መብት ነው። እኛም ስንመክር የነበረው የለም ዝም ብሎ ስለተቆጣጠር ማወጅ ሌላ እዳለው ከህገ መንግስታዊ እውቅና ወደ ዓለም አቀፋዊ እውቅና ኢንተርናሽናሊ ስቴት ሬኮግኒሽን መሸጋገሩ ላይ ህጋዊነት ያስፈልጋልና ለዚህ ደግሞ ቢያንስ ህዝቡ በድምጹ የመለየቱን ሐሳብ ማስቀመጥ አለበት የሚል እድል ሊሰጠው ይገባል። በኢትዮጵያ ደግሞ ይሄ የተፈቀደ ህጋዊ ነገር ስለሆነ የፖለቲካ ጭቅጭቅ የሚያስነሳ አይደለም። ስለዚህ ህዝቡ የተረጋጋ ቦታ በደረሰ ጊዜ የራሱን እድል በራስ የሚወስንበት የሬፈረንደም የህዝበ ውሳኔ አሰጣጥ ሂደትን አዘጋጅቶ በዛ አግባብ የሚወስነው ውሳኔ መለየት ከሆነ መለየት የለም አብረን መኖር ይሻለናል ከሌሎች ህዝቦች ጋር ማለት ከሆነ ያንን ያጸናል። በሁለተኛ ደረጃ ተለይቶ ሌላ የትብብር ህብረት ከጎረቤቶቹ ጋር መፍጠር ይፈልጋል በአዲስ ተርም ወይስ በቃ አንደኛውን አልፈልግም ብሎ ጉርብትናው ላይ ብዙም ሳይሰራ ይቀጥላል? እሱንም ሌላ ምርጫ ሌላ ጥያቄ አድርጎ ማቅረብ የሚቻል ይሆናል። ለምንድን ነው ይሄን የምንለው? በዓለም አቀፍ ከህገ መንግስታዊ እውቅና ወደ ዓለም አቀፋዊ እውቅና ስትሸጋገር ከለቀቅበት ቦታ ሰላማዊ በሆነ መንገድ መልቀቅህን ማረጋገጥ አለብህ። ለምንድን ነው? በሰላማዊ መንገድ ካለቀቅ አሁን በፊት የውስጥ የነበረው ግጭት የዓለም አቀፍ ጸጥታ ችግር ይሆናል፣ የጎረቤቶች ጦርነት ይሆናል። በሰላማዊ መንገድ ካለቀቅ የለቀቅከው ሀገር የተለየኸው ሀገር ይወጋሃል። ያኔ እናንተ ከወዲሁ ተስማምታችሁ ህጋዊ መሰረት ባለው መንገድ የህዝቡ ፍቃድ መሆኑ ታውቆ ተሰነባብታችሁ ዓለም አቀፍ ግዴታዎችን እዳዎችን ንብረቶችን እነዚህ ነገሮች ተረካክባችሁ የወደፊት ግንኙነታችሁን እንዴት እንደሚሆን ድንበራችሁን በሁለቱም አካባቢዎች ያሉ ህዝቦች በሁለቱም ጋር የሁለቱም አይነት ህዝቦች ስለሚኖሩ በፊት አንድ ሀገር ስለነበሩ እነዚህን ሰዎች እንዴት ነው የምታደርጉት? አዲሱ የዜግነት ህግ እንዴት ነው የሚሆነው የሚለውን ነገር ይሄንን ሁሉ ተወያይታችሁና ተደራድራችሁ ስትጨርሱ የነበርክበት ሀገር በህጋዊ መንገድ ተለያይተናል፣ ያንን ግዛት በሚመለከት ያለኝ የኔ ሉዓላዊነት ወደዛ ተሻግሯል፣ ከዚህ በኋላ ለዛ ሀገር ኃላፊነት የለብኝም ብሎ ደብዳቤ ይጽፋል ለተባበሩት መንግስታት ድርጅት ማለት ነው። ይሄ ህጋዊ አካሄድ ያደርገዋል። ከዛ በኋላ የተባበሩት መንግስታት ድርጅት እውቅና ይሰጠዋል። ያንን ሀገር ማንም ቢወራው የተባበሩት መንግስታት ድርጅት ያለምንም ችግር ሉዓላዊነቱን መዳፈር ነው፣ ወረራ ነው፣ ትክክል አይደለም ብሎ እርምጃውን መውሰድ ይጀምራል ማለት ነው። የዓለም አቀፉ ማህበረሰብ ህጋዊ አባል ሆኗል ማለት ነው። መሸኛውን ይዞ መጥቷል ማለት ነው። አቤት ከነበረበት ሀገር መጀመሪያ ከነበረበት ሀገር ከሚገነጠልበት ሀገር እውቅና ማግኘት አለበት ማለት ነው። ብትፈልግ የነበረበት ሀገር እውቅና ይስጠው ማለት ነው። እውቅና ማግኘት አለበት ሳይሆን ግዴታ ነው። ምክንያቱም የህዝብ ፈቃድ ከተገለጸ በመሳሪያ ብቻ ሳይሆን በህዝበ ውሳኔ ዴሞክራሲያዊ በሆነ ህዝበ ውሳኔ የህዝቡ ፍላጎት መሆኑ ያ ከተገለጸ ያ ከታወቀ ማክበር አለበት። የነበረበት ሀገር እውቅና ሰጥቶ ያሰናብታል ማለት ነው። የነበረበት ሀገር የህዝቡን ድምጽ እውቅና ሲሰጥ ኢሚዲየትሊ ወዲያውኑ የሚሆነው ነገር በመሪዎቹ መካከል ማአት ቴክኒካል የህግ ነገሮች አሉ። እንደማንኛውም ፍቺ የንብረት ማጣራት ይባላል አይደል? ፍቺ በባልና በሚስት መካከል እንኳን የንብረት ማጣራት፣ ንብረት ክፍፍል፣
የልጆች ካሉ የልጆች ሁኔታ ምን ማለት ነው? በጋራ በነበሩ ጊዜ ያላቸው ዓለም አቀፍ ግዴታዎች ካሉ እነዛን ግዴታዎች በሚመለከት ኦኬ የድንበር ሁኔታ በድንበር አካባቢ የሚኖሩ ህዝቦች እዛ ተቆርጠው ሲቀሩ አናሳ የሚሆኑ እዚህኛው ጋርም ተቆርጠው ሲቀሩ አናሳ የሚሆኑ ህዝቦች መብት መሄድ የሚፈልጉ መቅረት የሚፈልጉ ባሉበት ሀገር መሄድ የሚፈልጉ የማይፈልጉ እንዳይሄዱ በግድ ተገደው እንዳይሄዱ ተገደው እንዲሄዱ ከተፈለገ ደግሞ ካሳ እንደሚከፈል እንደዚህ ያሉ ነገሮችን የምታጣራበት ሂደት አለ። ያንን ተደራድረው ሲጨርሱ ተመልሰው በአጭር ጊዜ ውስጥ ቢያንስ ወደ ግጭት እንደማይገቡ ማረጋገጫ ሲደርሱ ለተባበሩ ለውቅና ኦኬ ኢንተርናሽናል ሬኮግኒሽን ለማግኘት የተሻለ እድል ይኖራል። ነገር ግን ይሄ ሳይሆን ቀርቶ የውስጡ ሀገር ፈጽሞ ጦረኛ ሆኖ ምንም አይነት እውቅና ሊሰጥህ የማይፈልግ ሲሆን ሊያጠፋህ ብቻ የሚፈልግ ሲሆን አጠፋዋለሁ ምንም አይነት ሰላማዊ መፍትሄ ሬፈረንደም ህዝበ ውሳኔ ምናምን አልፈልግም ዲሞክራሲያዊ ስንብት የሚባለው ነገር የሀገርን ሉዓላዊነትና የግዛት አንድነት ያፈርሳል። ስለዚህ የግዛት አንድነትና ሉዓላዊነትን አደጋ ውስጥ የሚጥሉትን ደቁሰን እናጠፋለን የሚል ብሪተኛ መንግስት በሁሉ ሳይድ ያለ ጊዜ ያኔ ዩኒላተራል ዲክላሬሽን ኦፍ ኢንዲፔንደንስ የግድ ይሆናል። ለምሳሌ በኮሶቮ የሆነው ይሄ ነው። በኢስት ቲሞር በ1975 የሆነው ይሄ ነው። ከኢስት ቲሞር ከኢንዶኔሲያ ራሱን ነፃ ብሎ አውጆ እስከ 2002 ግን በዓለም አቀፍ ማህበረሰብ ዘንድ እውቅና ሳያገኝ ቆይቷል። ከ1990ዎቹ ጀምሮ ሶማሊላንድ ነፃ መንግስት ሆኖ የተንቀሳቀሰ ነው። እስካሁን ድረስ ዓለም አቀፍ እውቅና አላገኘም። ኮሶቮ መገንጠሉን ብቻ ሳይሆን በአይሲጄ በዓለም መንግስታት ፍርድ ቤት የመገንጠሉን ጥያቄ ህጋዊነት በሚመለከት ጉዳይ ቀርቦ አድቫይዘሪ ኦፒኒየን የምክር ውሳኔ ጠይቀው በዛ አስተያየት መሰረት የተባለው አሁን ኮሶቮ ለምንድን ነው ያው ነባሩ ሀገር የነበረበት ሀገር ሲቀጣው ስለነበረ ነው። ከዘር ማጥፋት የተረፈው በኔቶ ጣልቃ ገብነት ነው። ያ ህዝብ ጠፍቶ ዛሬ ቁጥሩ 800,000 ብቻ ነው እና ያንን ህዝብ በምን አይነት መንገድ ነው በህጋዊ መንገድ የምታሰናብተው? በውስጥ ፕሊዝ መልእክት አትጻፉብኝ በዚህ ሰዓት እያደረጉኝ ነውና በውስጥ ያለው ወገን በሙሉ በእነሱ ላይ ከባድ ጦርነት አስከትሎ ኢቭን እንዳይጠፉ የተደረገው በዓለም አቀፍ ጣልቃ ገብነት በሆነ ጊዜ በዚህ ጊዜ ምንም አማራጭ የለም። የዓለም አቀፍ ማህበረሰቡ ኦሬዲ ያውቀዋል። ያንን ህዝብ ከጥፋት አድኖ የኔቶ ፎርስ እዛው ሀገር እስካሁን ድረስ የሰላም አስጠባቂው እሱ ነው ባለበት ሁኔታ ይሄ ህዝብ ያለው አማራጭ በቃ በአትሊስት በዓለም አቀፍ ማህበረሰብ እውቅና አግኝቶ የተባበሩ መንግስታት ከአትሊስት ከኔቶ ወደ ተባበሩ መንግስታት ጥበቃ እንዲሸጋገር ለማድረግ እንዴት ነው በግል በብቸኛ ይሄ ምንድነው ዩኒላተራል የሆነ የነፃነት አዋጅ ኦኬ በአንድ ወገን የሆነ የነፃነት አዋጅ ምንድነው ህጋዊ ነው ወይ የሚል ጥያቄ አቀርበው አስተያየት ተሰጥቷቸዋል በ2010 እና ህጋዊ የመሆኑ ነገር ብዙም ጥያቄ የለውም። ግን ሪሜዲያል በሆነ መንገድ ማለት ከጥፋት ለመታደግ እንደዚሁ የተለያዩ አስታክ ለምሳሌ የሚባል ሀገር አለ የናጎርኖ ካራባክ በአዘርባይጃን እና በአርሜኒያ መካከል ያለ አካባቢ ነው። እዛም ያሉት አርሜኒያውያን ናቸው። እነሱን ህዝቦች የሚመለከት ብዙ የዓለም አቀፍ ውይይት እንደነበረ ይታወቃል። ናው ኢትዮጵያ ውስጥ የራስን ዕድል በራስ የመወሰን መብት መጀመሪያ ደረጃ ህጋዊ ነው። እስከ መገንጠል ድረስ ምንም ኮንዲሽን የለውም፣ ምንም ቅድመ ሁኔታ የለውም። ያለ ቅድመ ሁኔታ ነው። ስነ ስርዓት አለው በህግ። ለዛ ነው ኢትዮጵያ ውስጥ ፖለቲካዊ መወያያ ርዕስ አይደለም የራስን ዕድል በራስ የመወሰን ጉዳይ። በህይወት የመኖር መብት ፖለቲካዊ ውይይት አያስፈልገውም፣ እውቅና ይሰጠው አይሰጠው የሚለው አንቀጽ 14። አንቀጽ 39ም እንደዛ ነው። የወል መብቶችም ይሰጥ ያይሰጥ የሚባል አይደለም። በህይወት የመኖር መብት ኦኬ፣ የአካል ደህንነት መብት፣ ሐሳብን በነፃ የመግለጽ መብት፣ የሃይማኖት ነፃነት መብት
እነዚህ መብቶች የግለሰቦች መብቶች እውቅና ባላቸው መጠን የራስን ዕድል በራስ የመወሰን መብት እስከ መገንጠል ድረስ እውቅና አላቸው። በእነዚህ ጉዳይ ላይ ገና አዲስ የፖለቲካ ውይይት በሊቃን መካከል በህገ መንግስታዊ ጉባኤ የምጠራበት ምናምን አይደለም። ቴክኒካሊ ሊገሊ ያለቀ ነገር ነው። ስለዚህ ምንድነው ያለው? የመገንጠል መብትን በተግባር ለማዋል ያለው ነገር ህገ መንግስታዊ ስነ ስርዓት ስቴፖች አሉ፣ ሂደት አለው። ሂደቱ ደግሞ በግልጽ የተደነገገ ነገር ነው። ሂደቱ ይታወቃል። በራሱ ምክር ቤት በ2/3 ድምጽ የመገንጠሉን ሐሳብ የመለየቱን ሐሳብ አቅርቦ በፌዴሬሽን ምክር ቤት ያንን ጥያቄ አቅርቦ የፌዴሬሽን ምክር ቤት 2 ዓመት በማይበልጥ ጊዜ ውስጥ የህዝብ ውሳኔ ያደረገ እንደሆነና ቅድም እንዳልኩት የንብረት ማጣራት የአሴት ሊኩዊዴሽን ማለት ነው። እነዚህን ነገሮች ያደረገ ጊዜ መለያየቱ ይሆናል ይላል እና ደግሞ ተሞክሮም አለ። ኤርትራ ከኢትዮጵያ ስትሰናበት እንደዚሁ ይሄን በሚመስል ስነ ስርዓት ነው የተለየችው። ናው መገንጠል ግን አሁን አጀንዳ የሆነበት ምንድነው ከተባለ ኢትስ ስኬር ሞንገሪንግ። የኢትዮጵያ አማራ ልሂቃን ፖዚቲቭ የሆነ የኢትዮጵያ ሀገረ መንግስትን ይሄ የህዝቦችን ህብረት ሳቢነት እንዲኖረው አትራክቲቭ እንዲሆን የሚያደርጉበት ፖዚቲቭ ካምፔይን የላቸውም። ኢትዮጵያ ምን መሆን አለባት፣ በምን መንገድ መሰራት አለባት፣ ህዝቦቿ በምን መንገድ ምን አይነት ግንኙነት ሊኖራቸው ይገባል የሚለውን ነገር አንድነት ወይም እነሱ እንደሚሉት አንድነት እንኳን አይደለም፣ በህብረት አብሮ መኖር ምን አይነት ጥቅም ስላለው ልንወደው ልናወድሰው ይገባል የሚለው ላይ ሰርተው አያውቁም። አንድነት በጉልበት ነው የሚሉት። ዋናው ነገር ግን ኢትዮጵያ ውስጥ ለምንድነው እንደዚህ አይነት የመገንጠል የምናምን ጉዳይ ቴክኒካሊ የህግ ጉዳይ ሆኖ ያለ የሂደት ጉዳይ ሆኖ ያለ ዋና መከራከሪያ ዲቫይዲንግ ላይን ዋና መከራከሪያ የትግል ጥያቄ የሚሆንበት ምክንያት ካልክ ኢትዮጵያን ራሷን በደንብ አለመበየኗ ነው። የኢትዮጵያ ሀገረ መንግስት ሲቪክ ስቴት ነው ወይስ የብሔር ስቴት ነው? ብሔርተኛ መንግስት ነው? ኦኬ ብሔረ መንግስት ነው ወይስ ከብሔር በጸዱ መርሆች ላይ የተመሰረተ የተቋቋመ መንግስት ነው? አንደኛ። ሁለተኛ የኢትዮጵያ ሀገረ መንግስት ሃይማኖተኛ ሀገረ መንግስት ነው ወይስ ሴኩላር ስቴት ነው? ሶስተኛ የኢትዮጵያ ሀገረ መንግስት ባለ ብዙ ብሔር ፕሉሪናሽናል ነው ወይስ ባለ አንድ ብሔር ብሔረ መንግስት ነው? በሌላ አገላለጽ ህብረ ብሔራዊ ነው ወይስ ብሔረ መንግስት ነው የሚለውን ጥያቄ የኢትዮ አማራ ልሂቃን የሚመልሱት በምን ኢን ዘ ኔጌቲቭ ነው። ኢትዮጵያ የሚባለው ሀገር የብሔረ መንግስት ነው፣ ብሔርተኛ መንግስት ነው፣ ባህል፣ ቋንቋ፣ ማንነት ምናምን ያለው መንግስት ነው እንጂ ከነዚህ በወጣ መንገድ ነፃ በሆነ መንገድ በአንድ ላይ በሚያግባቡን በምንግባባቸው መርሆች ላይ የተቋቋመ መንግስት ነው የሚል አይደለም። ስለዚህ ከባህል ከቋንቋ ከማንነት ሊያጸዱት አልቻሉም፣ አይፈልጉም። ኢንፋክት ያንን ባህል አንድ ቋንቋ አንድ እምነት አንድ ማንነት አንድ ታሪክ አንድ እሴት እንዲታጨቅበት ይፈልጋሉ። ዛሬም በኢትዮጵያ ትምህርት ሚኒስቴር የሚወሰዱ የፖሊሲ እርምጃዎች በምርጫ ቦርድ የተወሰዱት የፖሊሲ እርምጃዎች አንድ ቋንቋ የበላይነት እንዲኖረው ነው። ብልጽግና በሚባለው አጋሰስ ፓርቲ እየተወሰደ ያለው እርምጃ አንድ ቋንቋ ብሔራዊ ቋንቋ እንዲሆን ለማድረግ የሚደረግ ጥረት ነው። ይሄ አገሩን ከሲቪክ ስቴት በጋራ በሚተማመኑበት መርህ ላይ የተቋቋመ አገር ከማድረግ ይልቅ የሆነ ባህል ላይ ማንጠልጠል አገሩን እንደ ሁክ። ስለዚህ አሁን የኢትዮ አማራ ልሂቃን ሁልጊዜ አማራ ይግዛ፣ አማራ የአንበሳውን ድርሻ ያለው ይሄን ሀገር በመስረት ወደዳችሁም ጠላችሁም አማራ ዋና ባለቤት ነው፣ ትግራይ ሁለተኛ አባወራ ነው ምናምን የሚሉበት ምክንያት አማራ ላይ ሁክ ላይ ያደርጉበት የሚመክሩበት ምክንያት አገሩ በነፃ በሆኑ ለሁላችንም በሚጠቅሙ መርሆች ላይ የተመሰረተ ለሁላችንም እኩል ባለቤትነት እውቅና የሚሰጥ ሁላችንም የምንስማማባቸው መርሆች ላይ የተቋቋመ የምንሞትለት የምንኖርለት እሴቶች ያለው እኩል አገር ነው የሚለውን መቀበል ስለሚተናነቃቸው አገሩ ማንነት አለው ባህል አለው፣ እሱም ሁሉም በአማርኛ ነው ይሄው እና በዚህ መንገድ የተሰራ ነው።
ይሄ ትሬተንድ ከሆነ ለምሳሌ አማርኛ የሚናገር ባለ አንድ ልሳን አገረ መንግስት ከመሆን ባለ ሁለት ልሳን ባለ ሶስት ልሳን ባለ ብዙ ልሳን አገር ከሆነ ወይ ጠፋን ተበላሸን ማለት ነው ወይ ማንነታችን ጠፋ በቁቤ መጻፍ በአማርኛ ወይም በሰባ ፊደል መጻፍ የሚለው ትልቅ ኤክስፕሎሲቭ የፖለቲካ ርዕስ የውይይት ርዕስ የሚሆንበት ምክንያት አገሪቱ ባለ አንድ ልሳን ወይስ ባለ ሁለት ልሳን እንዴት ባለ ሁለት ልሳን ስለዚህ በሰባ ቋንቋ መጻፍ አለበት ምናምን ብለው የሚጫጫሁበት ምክንያት ሁሉም ነገር አገሩን ከሁሉም እኩል ርቀት ያለው መንግስት ከመሆን ይልቅ የአንዱን በሙሉ አጭቀንበት ሌላው ሁሉ በሱ ዙሪያ በቃ ያሸበሸበ የሚቀበልበት የሚሄድበት መንገድ ማድረግ አለብን የሚል ችግር ስላላቸው ነው አንድ ሁለተኛ አሁን መታየው የቤተክርስቲያን ትርምስ በየጊዜው የቤት መስጊድ ማቃጠል ሌሎቹን መናፍቃን ይያሉ ማፈናቀል ለኛ ዋና አገር ነን ኦርቶዶክስ ሀገር ነች ምናምን የሚለው ፉከራ ሁሉ እና ለሷ እንሰዋለን ምናምን የሚለው ሁሉ የሚያሳይ ይሄ ሀገር ሴኩላር ነው ወይስ ሃይማኖተኛ ነው ይሲ አገሩን እንደ ቤተክርስቲያን አገሩን እንደ አጥቢያ እንደ ፓሪሽ የሚያይ የኢትዮ አማራ ሊቅ ከራሱ ጋር ኢትዮጵያ ከራሷ ጋር መታረቅ አልቻለችም ሶስተኛ አሁንም መመለስ ያለባቸው ሶስተኛ ይሄ ሀገር ህብረ ብሔራዊ ነው ወይስ ብሔረ መንግስት ነው ይሄ ሀገር ባለ ብዙ ብሔር አገር ነው ህገ መንግስቱ የሚናገረው ከህገ መንግስቱ ጋር ያላቸው ጠብ ምንድነው የኢትዮ አማራ ሊቃ ብቻ ተለይተው ኦኬ ለምንድነው እነሱ ብቻ ጠብ ያላቸው ህገ መንግስቱ አገሪቱ ባለ ብዙ መሰረት ባለ ብዙ ቋንቋ ባለ ብዙ ብሔር ባለ ብዙ ማንነት ሀገር ነች ስለሚል ነው ምን ይላል እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ይላል እኛ ሁላችን ብዙ ብሔሮች ያቋቋምናት ባለቤት ይሆንናት እኛን ሁላችንን የምትመስል እኛን የምትገልጽ አገር ነች የሚለው ቋንቋ እንዴት ሆኖ ነው ዶክተር ጸጋዬ በዚህ ጋር በደንብ እንዲያብራሩልኝ ምን ስለሚያሳጣቸው ነው ይሄ እንዴት ሆኖ የሚሉት እነሱ አሁን የበላይነት ነው ምን ጥያቄ ያለው የበላይነት ነው ይናገሩታል እኮ አገሩ የኛ ነው ወደዳችሁም ጠላንም እኛ ነን የመሰረት ነው እናንተ ሌት ካመር ናችሁ እንግዶች ናችሁ ወራሪዎች ናችሁ የሚሉት ሲነጋ ሲመሽ ለምንድን ነው ከብዙዎች አንድ ናችሁ መባልን አይፈልጉም ዋና ናችሁ አውራ ናችሁ እንዲባሉ ይፈልጋሉ አውራው ህዝብ እኮ ይሄ እንደውም አቢሲኒያ የሚባለው ኮር የመሰረተው ትግራይ ህዝብ ነው እሱን እንኳን ሲናገር ሁለተኛው አባወራ ምናምን የሚል ቃል ነው የሰማሁት አሁን በቅርብ ካንድ ወዳጄ እና ደግሞ the whole notion አባወራና ልጆች የሚለው ሃይራርኪ የደረጃ ግንኙነት ነው እነዚህ ነገሮች ማነሳው ለምንድን ነው ኢትዮጵያ ሲቪክ ስቴት ነው ወይስ ኤትኒክ ስቴት ነው ኢትኖ ናሽናል ስቴት ነው ኢትዮጵያ ሴኩላር ስቴት ነው ወይስ ሃይማኖተኛ ስቴት ነው ይሄ አገር ታሪኩ የክርስቲያን ደሴት የሚል አገር ነው አሁን ኢትዮጵያ ኦርቶዶክስ ሀገር ነች ለሷ እንሰዋለን ኢትዮጵያ ውስጥ ያልተመለሰ ጥያቄ ልንገርህ ነው ሁሌ የምጠይቀው ተማሪዎችን ኢትዮጵያ የምትቆምለት አገራዊ እሴት ምንድነው አንድ የኢትዮጵያ ልጅ ወታደር ሆኖ በህይወቱ ተማምሎ የሚሞትለት ዘብ የሚቆምለት እሴት ምንድነው አንድ በየቀኑ አንጡራ ሀብቱን ያወጣ ታክስ የሚገብር ሰው ላቡን ገብሮ ኢትዮጵያን ለመርዳት ታክስ የሚከፍል ሰው ለምን የትኛው እሴት ብሎ ነው የከፈለው ብለህ ስታስብ መልስ የለም ደጋግሜ ጠይቀዋለሁ የዛ አገር መሪ ብትሆን ጠቅላይ ሚኒስትር ብትሆን እና ልጆችህን አዝምተህ በሌሎች ሀገሮች ወይም በድንበር ላይ ሲሞቱ ሲሰው ለእናቶቻቸው ምጽፈው ደብዳቤ ምን የሚል ነው ልጅሽ ለዚህ እሴት ህልውና ሲል ሞተ አሁን ለሀገር ህልውና ምናምን ምን ማለት ነው አገር ምን ማለት ነው አገር ኦኬ ያ አገር ለምን ሐሳብ ስለሚቆም ነው ምንድነው ያ ሐሳብ የሚቆምለት ሐሳብ የሃይማኖት የክርስቲያን ደሴት የሆነችውን ኢትዮጵያን ለመጠበቅ የአንድ ብሔር የበላይነትን ለመጠበቅ እንደዛ ሊሆን ስለዚህ የብሔር መንግስታቱ እንኳን ማለት መራሄ መንግስታቱ እንኳን ይዛ ሀገር ለምንድነው ህዝቡን ህይወቱን ምን ጠይቀው
ገንዘቡን ምን ጠይቀው? ሁለት ነገር ነው የሚጠይቀው አይደለም? መንግስት ሁሌ ከህዝቡ ድምጽ ምናምን ይሄ እውቅና አንድ ነገር ነው፣ ግን በዋናነት የሚጠይቀው ገንዘብና ህይወት ነው። አገር ለመጠበቅ ሰራዊት ይጠይቃል። አገር ለማስተዳደር እና ስራ ለመስራት ገንዘብ ይጠይቃል። እነዚህን እያንዳንዳችን በየቀኑ የምናወጣው ምን ለማድረግ ነው የሚለውን መልስ የለውም። የኢትዮ አማራ ሊቅ ምንም መልስ የለውም። ለምን? እሴት የለውም። አገራችን በታሪክም አንድ ሆና ምናምን አባቶቻችን እንደዚህ ምን ለምን ሞቱ? ለምን ብለው ሞቱ? ለነጻነት፣ ለእኩልነት፣ ለማን ጥቅም፣ በምን መርህ ላይ? መልስ የላቸውም። ይሄንን መልስ ስለሌላቸው ህብረ ብሔራዊ ነው ወይስ አሃዳዊ ነው? ባለ አንድ ቋንቋ፣ ባለ አንድ ባህል፣ ባለ አንድ ሃይማኖት፣ ባለ አንድ ሴት ኦፍ ሴቶች ሀገር ነው ወይስ ባለ ብዙ? ሃይማኖተኛ ነው? ሴኩላር ነው? ሁሉም ሃይማኖት ከመንግስት እኩል ርቀት ያለው ሀገር ነው ወይስ አንድ ሃይማኖትን በዋናነት አድርጎ የሚሄድ ነው? ሲቪክ ነው? ኤትኖ ናሽናል ነው የሚለውን መልስ ስለሌላቸው ህብረትን ወይም አብሮነትን፣ አንድነትን፣ ዩኒየንን አትራክቲቭ ማድረግ አልቻሉ። አትራክቲቭ ማድረግ ስለማይችሉ የሚስብ ውብ የሆነ ሁላችንም የምንጠጋው እዛ ልንቀላቀል የምንፈልግበት ከተቀላቀልን በኋላ እስከ ሞት ድረስ ልንጠብቀው የሚገባ አብሮነት እንዲሆን ለማድረግ ምንም አይነት ካምፔይን ሲያደርጉ አታይ። በየቀኑ የሚገፋ የሚያርቅ የሚቆርጥ ነገር ነው የሚያደርጉት። አሁን ሰሞኑን ስለ መገንጠል የሚያወሩበት አወራር ካየኸው ኢትዮጵያ ውስጥ ኢትዮጵያን ህልውና ለመጠበቅ አንደኛ የህልውና ጠባቂ እነሱ ብቻ ናቸው፣ which is not right። ለራሳቸውም የማይችሉት ሸክም ነው። ኦኬ ለማድረግ ኦሮሞ ሊገነጠል ስለሆነ ኦሮሞ ከመገንጠሉ በፊት ሁላችንም የኢትዮጵያ ብሔረሰቦች ተባብረን በኦሮሞ ላይ መዝመት አለብን። ዜግነታችን እንዳናጣ፣ ማንነታችን እንዳናጣ፣ አገራችንን እንዳናጣ የሚል ፕሮፓጋንዳ በስፋት ተጀምሯል። ናው ምን ማለት ነው እሱ? አብሮነትን የሚስብ ነገር ከማድረግ ይልቅ ኦኬ ማስፈራሪያ፣ ኔጌቲቭ ካምፔይኒንግ ነው የሚያደርጉት። ፊር ሞንገሪንግ። ኦኬ ማስፈራሪያ ምን እያሉ ነው? በሌላ አገላለጽ ከዚህ በኋላ ከዚህ ካለንበት ኦሮሞ ከተገነጠለ አገር ታጣላችሁ እያሉ ህዝቡን ሁሉ የክተት ጥሪ በኦሮሞ ላይ ያስከተተ ነው። ልደቱ ለምሳሌ እንደሱ ነው እያደረገ ያለው። ሰላማዊ ፍጹም ሰላማዊ በሆነ መንገድ ነው ያልኩት ምናምን እያለ ካንተ ጋር ሲወራጭ አይቼዋለሁ። ነው ያለው ይሄን ካላደረጋችሁ እያለ አይፈቅድም። የዓለም አቀፍ ማህበረሰብ አይፈቅድም። የኢትዮጵያ መንግስት አይፈቅድም። ሌሎች ህዝቦች አይፈቅዱም። ይሄን ደግሞ የምናደርገው የዜግነታችንን ለመጠበቅ ነው። ኦሮሞ ዜጋ አይደለም፣ ባይ ዴፊኒሽን አይደለም። ስለዚህ ኦሮሞ ግድ አይሰጠውም። ኦሮሞ ሁለተኛ የኦሮሞ ህዝብ አሁን የኦሮሞ መንግስት አሁን የሚባል የገነጠለው አለ እንዴ? ደግሞ ኦሮሞ ላይ ነው የጠራው ሲባል እንደ የኦሮሚያ መንግስት ነው ያልኩት። የኦሮሚያ መንግስት የት ጋር ነው መገንጠልን የሰበከው? የት ጋር ነው የኢትዮጵያ የአብይ አህመድ መንግስት አገር የመሆን ሀገር ኦሮሚያን የመመስረት ጥያቄ የጠየቀው? እነዚህ ሁሉ ነገሮች የሚሆኑበት ምክንያት አብሮነትን የሚስብ ማድረግ ስላልቻሉ ነው። ኢትዮጵያ ውስጥ ብቸኛው አብሮነትን የሚስብ እንዲያደርግ የሚያደርገው ሶማሊውም የዳር ሀገር ህዝቦች ሁሉ የታሪክ ብሶት ያላቸው ሁሉ በተስፋ እዚህ ሀገር ላይ ከሌሎች ጋር አብሮ የመሆን እድል አለ ብለው እንዲያስቡ የሚያደርገው ፕሪሳይስሊ የመገንጠል መብት ነው። that's why we say አንቀጽ 39 የኢትዮ አማራ ሊቃን የሚያሳድዳቸው የሚያቃዣቸው ስፔክትራል spectre that is haunting them, and that spectre is the spectre of self-determination. Marx and Engels the Communist Manifesto, a spectre is haunting Europe and that is the spectre of communism below በ1848 ጽፈው ነበር። today it is a dividing line. Ethiopia የሚያስጨንቃት የሚያቃዣት የራስን ዕድል በራስ የመወሰን መብት ስፔክትር ነው። ስፔክትራል ፕሬዘንስ ነው ያለው ይሄ ነገር። ስለዚህ ይሄን በማድረግ ከሀገራቸው ጋር ከራሳቸው ጋር መታረቅ አልቻሉም። ለኢትዮጵያ ህዝቦች ደግሞ የሚስብ ነገር የተሻለ ኳሊቲ ያለው ነገር ህብረት ውስጥ እንዳለ ለማሳየት አልቻሉም።
ሊያደርጉ የሚችሉት ነገር ምንድነው? ትበተናላችሁ ምናምን እነከሌ ሊገነጥሉ ነው የሚል ወሬ ነው። የኦሮሞ ነጻነት ጦር ሀገረ ኦሮሚያ ያለው መስረት የኦሮሞ ነጻነት ግንባር ለረጅም ዘመን የታገለበት ጉዳይ ነው። ሀገረ ኦሮሚያን መሰረታለሁ ሲል ግን እኔ ዛሬ በጦር አውጄ ክልሉን አጥሬ ነጻ መንግስት መሰረታለሁ አይደለም ያለው። የራስን ዕድል በራስ የመወሰን መብት አለ። ለዛ ነው ትግራይ ቢሆን ኦሮሞ ቢሆን ሶማሊ ቢሆን ሁሉ ጊዜ ከኢትዮጵያ መንግስት ጋር መደራደር ሲጀምር ኦጋዴን እና አባይ ፀሐዬ እያሉ ሲደራደር ነበረ። ህገ መንግስቱ እስከተከበረ ድረስ በህገ መንግስቱ ያለው አንቀጽ እስከተከበረ ድረስ ይላሉ። ሁሌ መደራደሪያ መዝጊያው ለምንድነው የኢትዮ አማራ ሊቃን ትግራይ ከአብይ ጋር ተነጋገረ ሲባል እሪ ያሉት? በህገ መንግስቱ መሰረት ሌሎች በህገ መንግስቱ ማዕቀፍ ግጭቶችን እንፈታለን ስላሉ። ምን ማለት ነው ይሄ? ብቸኛው እንደ ግሉ ኢትዮጵያን ሊያያይዝ የሚችለው ሐሳብ የራስን ዕድል በራስ የመወሰን ተስፋ ነው። ለረጅም ዘመን ቢያንስ ከ2000 ጀምሮ በኢትዮጵያ ዛሬ 23 ዓመት ማለት ነው በአደባባይ በጻፍኳቸው ጽሁፎች ሁሉ ምለው አንቀጽ 39 is the case of the dividing that unites, the case of the apparently dividing that unites. እሱ ስላለ ነው የመሄድ ዕድል እንዳለ መልሶ የመገናኘት የመዋሃድ ዕድል እንዳለ የሚያውቅ ማንኛውም ኤንቲቲ በተስፋ ከዚህ ጋር መቆየት መልካም ነው ብሎ ያስባል። ምን ማለት ነው ይሄ? ብቻችንን ሆነን የኢንቫያቢሊቲ ችግር ሊገጥመን ይችላል። በኢኮኖሚ ራስን ችሎ የመኖር ችግር ሊያጋጥመን ይችላል። ብቻችንን ሆነን ለጥቃት ልንጋለጥ እንችላለን የሚልን ፍርሃት የሚቀርፉበት ብቸኛ መንገድ በሆነ አይነት መንገድ ከሌሎች ጋር ህብረት ማድረግ ነው። ይሄ ህብረት ደግሞ በፌዴሬሽን መልክ ኦሬዲ ተቀምጧል። ያንን ዕድል ምን ማለት ነው? fear of insecurity, geopolitical insecurity, fear of economic inviability እነዚህን አቨርት ማድረግ የምንችለው ማስቀረት የምንችለው በህብረት ከሌሎች ጋር በመተባበር ነው። ያ ህብረት በማንኛውም ሰዓት ያለምንም ቅድመ ሁኔታ ሂደቱን ብቻ አክብረን ምንለይበት ደግሞ ከፈለግን ከሌሎችም ጋር ምንዋሃድበት። እኔ ሁሉ ጊዜ የምለው for that matter ለሄዱቱ ለሌሎቹ ከኢትዮጵያ ጋር ለነበሩ እንደነ ጅቡቲ አሁን እኮ ነው በ1979 ነው ከሄዱት እኔ ከተወለድኩ በኋላ እንደነ ኤሪትሪያ በፈቃደኝነት መቼም ቢሆን የራሳቸውን አገር እንደማያጡ እያወቁ ሊዋሃዱበት ሊለያዩበት for that matter ከሌሎች አካባቢም የተገነጠሉ ዕውቅና ያጡ እንደ ሶማሊላንድ ሌሎች አሁን ኢጋድ ምናምን የሚለው ፍሬምወርክ ከዛ ያለፈ ህብረት እንዲኖረው እድል የሚሰጥ ነው። በዛ ላይ ህገ መንግስቱ ትልልቅ እሴቶች አሉት። ግጭትን በሰላማዊ መንገድ ብቻ እንፈታለን፣ ፓሲፊክ ኮንስቲቲዩሽን ነው። ሁለተኛ ከአፍሪካ ወንድሞቻችን ጋር በወንድማማችነት መንፈስ እንቀናጃለን እንኖራለን የሚል ስለሆነ ኢንፋክት የዘላቂ ሰላም ዋስትናው ይሄ አንቀጽ ነው። ኢትዮጵያ እስካሁን ድረስ የኢትዮጵያ ፕሮግሬሲቭ ተራማጅ ትውልድ ያደረገው ትልቁ ነገር ለዛ ሀገር ትልቁ ነገር አንድ ላይ መኖር ለምን የሚያምር ነገር ነው፣ አትራክቲቭ ነው፣ የሚስብ ነገር ነው ብለው እንዲያምኑ እንዲያደረገው ነገር መርህ ማስቀመጣቸው ነው እንዋለልኝ ማለት ነው። ያንን በህገ መንግስት በማስቀመጥ ሰላም እፎይታ በዛ አካባቢ እንዲነግስ የማድረግ ህልም ያንን የማድረግ ተስፋ ሲያስቀምጡ አገሪቷ ምን ትሆናለች ማለት ነው? በአንድ ብሔር በአንድ ማንነት በአንድ ቋንቋ ምናምን ላይ ሁክ የተደረገች ሳይሆን በፈቃድ በመናውቃቸው መርሆች ላይ በተለይ አሁን ህገ መንግስት ውስጥ የደካየ መርሁን ከአንቀጽ 8 እስከ 12 ያሉትን በእነዚህ መርሆች ላይ ተመስርተን ተግባብተን በሰላም እንኖራለን። የፈለገ ነገር ቢመጣ መለያየት እንኳን ቢያስፈልግ ግጭት አይኖርም። ፍቺ አቢዩሲቭ ከሆነ ሪሌሽንሺፕ ማውጫ መንገድ ነው ከተባለ መገንጠል ከማይሆን ከመጨነባበስ በታፈነና በጢስ በተያዘ ኩሽና ውስጥ ከመጨነባበስ በገማ በገለማ እስር ቤት ውስጥ ከመኖር ምን ለያይበት መንገድ ነው። ግን ሳንጣላ ሳንደባደብ የሚል ነው። ይሄ ነው የዘላቂ ሰላም ዋስትና የሚያደርገው። እና ጅሬ አብሮነትን ሳቢ የሚያደርጉበት አንዲትም የፖለቲካ አጀንዳ በ150 ዓመት ታሪካቸው ውስጥ ማውጣት ስላልቻሉ ተመልሰው በጉልበት ራሳቸውን ብቻ በዋና ባለቤትነት እኛ
ካልሆንን በእኛ መንገድ ካልተሰራች ኢትዮጵያ መጥፋት አለባት ብለው እነ ጭሬ ልበትን ከሁሉም ክልል ጋር ውጊያ ላይ ናቸው ዛሬ ከሁሉም የኢትዮጵያ ብሔሮች ጋር እና የአዲስ አበባ ከተማ ስጋት የኦሮሞ ልሂቃን የሚያነሱት ጥያቄ ነው ተከበበች ምናምን ይላሉ ከበባ ያደረጉ ያሉት እነሱ የጤፍ ማዕቀብ ምናምን የሚሉት ትግራይ ኦኬ አፋርን አርጎባን ራያን አገውን ቅማንትን በርታን ጉሙዝን ኦሮሚያን ድንበር እየተሻገሩ ሲናከሱ የሚውሉት በተለያዩ አካባቢዎች ከተሞችን ማዕከል ያደረገ ጠብ የሚፈጥሩት አሁንም እነሱን እንደ ደሴቶቻችን አድርገን በእነሱ በኩል የአማራን የበላይነት እናሳያለን የሚሉት እነዚሁ የኢትዮ አማራ ልሂቃን ናቸው የአገሪቱም የከተማይቱም ዋና የስጋት ምንጭ እነሱ ናቸው ዋና ግን ምን ያደርጋሉ ማንንም ባልጠየቀበት ገና እኛ ለመኖር ዛሬ የኦሮሞ ነጻነት ሰራዊት በህልውና ለማስኖር የህዝቡን በሚታገልበት ወቅት ኦሮሞ ስለሚገነጠል የሌላ አጀንዳ ፈጥረው ማለት ነው ደቦ እየጠሩ ነው ኦሮሞ ሲገነጠል ያለ ዜግነት ያለ አገር ስለምትቀሩ ብለው ከተፈጥሯዊ አጋሮቻችን ከስትራቴጂካዊ አጋሮቻችን ነጥለው ለመምታት ሁሉን ለማዝመት በትግራይ ላይ እንዳዘመቱት ስኬፕ ጎት አድርገው 27 ዓመት የቀንጅብ ምናምን ብለው ጠርተው መንግስትን ገፍተው መቼ ነው ወልቃይ መቼ ብለው ዘምተው እንዳወደሙ ያንን ሀገር አሁን ደግሞ ተራው የኦሮሞ ስለሆነ ኦሮሞን ከሌላው ነጥለው ምንም ባልዋለበት ትግራይንም እኮ መገንጠል ፈልጎ ነው ጦርነት መከላከያ ሰራዊታችንን የመታው ብለው ነበርኩ the same logic ነው እየተጠቀሙ ያሉት የኢትዮጵያውያን ሁሉ የአማራም ጭምር ዋና ጠላት የኢትዮ አማራ ልሂቃን ናቸው ልጆቹን አደብ ቢያስገዛ መልካም ነው ከህዝብ አታጣሉ አገር አታተራምሱ ጭራችሁ አትበትኑ ሌላቸው የሚገባ ወላጆቹ ናቸው መልካም እስኪ በጣም ሰፋ ያለ ርዕስ ስለሆነ በመሃል መግባት አልፈለኩም ለዛ ነው ዝም ያልኩት በጣም ተያይዞ መሄድ ሐሳብም ስለሆነ ጥያቄዎችንም በዛው እየመለሱልኝ ስለሄደ ጥያቄዎችን ዘልያቸው ወደ ሶስተኛ ጥያቄ ልሄድ ሰጋይ አንደኛው ጥያቄ ከዚህ ጋር በተገናኘ አሁን እየተደረገ ባለው የኦሮሞ እንቅስቃሴ በተለይም ኦሮሞ እንግዲህ ዛሬ ያለው ጦርነት ውስጥ ነው የሚታወቅ ነገር ነው ሰሞኑን በወጣው ያቶለቱ ጽሁፍ ላይ አንድ ነገር ተጠቅሷል ከመገንጠል ጋር በተገናኘ ነው የተጻፈው ጽሁፉ ሁላችንም እንደምናውቀው እሳቸውንም ማለት ነው ጠይቄያቸዋለሁ አዎ ከመገንጠል ጋር የተገናኘ ነው ለኦሮሞ ብሔርተኞች እንደምክረው ሐሳብ ነው ያቀረቡት አዎ ይሄንንም ብሎ አምነዋል በዛ ውስጥ ግን አንድ የተነገረች ነገር አለች እሷ ምንድነው የምትለው ከሳቸውም ጠይቄ አይገናኝም ነው ያሉት ግን ምንም እዛ ውስጥ የሚያስገባ ነገር የለው የህዋትን ጉዳይ አስገብቷል እዛ ውስጥ ለኦሮሞ የመገንጠል ጥያቄ ምክር ሐሳብ የሚያቀርቡበት ወረቀት ላይ የህዋትን የመገንጠል ጥያቄ አምጥተው የሁለት ዓመቱን ጦርነት እንደ ምሳሌ አንስተው ለህዋትም የተረፈው ይሄ ነው ብለው ለኦሮሞ ምክር ያደረጉበት ነገር ምንድነው እኛ በማናቀበት ህዋት መገንጠል ባልጠየቀበት ጦርነቱም ደግሞ ተገቢ አይደለም ብሎ ሲቃወሙ በነበሩበት አንደበታቸው ለኦሮሞ ደግሞ ምክር ሲሰጡ ይሄ ነገር ነው የሚሆነው ምሳሌው ይሄ ነው መጨረሻው ይሄ ነው ብሎ መናገር ምንድነው ምልክቱ ይላሉ ለሌሎች ብሔረሰቦችስ ምንድነው ሊባል የሚገባው ይሄ ነገር ከሁለት ዓመቱ ጦርነት ጋር በተገናኘ ምን መልእክት ያስተላልፋል ይሱፍ ይሄ የሐሰት ወንጀላ ነው የትግራይ ጦርነት የተጀመረው ተጋሮች ተገንጥለው የራሳቸውን ሀገር ለማመስረት ስለፈልጉ አይደለም ይሄንን ግን በወቅቱ የነበረው የኢትዮጵያ አምባሳደር በአሜሪካ ሊንከን እንደተዋጋው ነው ኮአቢ ለኢትዮጵያ የተዋጋ ያለው ደቡብ ክልሎች ያኔ በአሜሪካ እንደተገነጠሉት ከፎርት ሳምተር ጀምሮ አሁን እነዚህኛም ለመገንጠል ብለው ልክ እንደ አሜሪካዎቹ ደቡባውያን ግዛቶች የመከላከያ ምሽግ የሆነውን መጥቶ ፎርት ሳምተርን እዛ መጥተው ነበርና እንደዚህ ነው ብሎ ለአሜሪካ መንግስት ሊያብራሩ ሲሞክሩ አይተናል በወቅቱ በርግጥ የዛን ዘመን የነበረው ክርክር አንድ ጊዜ እንኳን መገንጠል ወደ የአደባባይ ውይይት የመጣበት ጊዜ ነበር ወይ ሁለተኛ ሌላ ክስ አለው በትግራይ ልሂቃንም ላይ እና እሱን በመጥቀስ ኦሮሞን ለማስፈራራት የሚሞክርበት ማለት ነው አንደኛ ልደቱ ለኦሮሞ አያውቅለትም ለኔ አያውቅልኝም ጸጋዬ እንዴት ስለ ኦሮሞ ይናገራል እኔ ለኦሮሞ ልናገር አልችልም ለኦሮሞ ልናገር ብያላቅም እኔ እንደ አንድ የፖለቲካ ግሩፕ እንኳን አይደለም ተናግሬ ማቀው እንደ አንድ ግለሰብ ነው ኢንፋክት ስናገር ይኖርኩት ስለ ኦሮሞ ከምናገረው በላይ ስለ ኢትዮጵያ ነው ዛሬም እየተናገርኩ ያለሁት ስለ ኢትዮጵያ ነው
ስለ ኦሮሞ አይደለም የምናገረው። እንደ አንድ ግለሰብ እንደ አንድ የሆነ ነገር ተምሬ ያውቃለሁ ብሎ እንደሚያስብ ሰው በሚዲያ መቀርበው የሆነች ሪሶርስ የሚሆን ለሐሳብ ግብአት የሚያቀርብ ሰው ስለሌላውም ህዝብ እናገራለሁ። ነገር ግን እኔ አንድ ኦሮሞ ነኝ። ለኔ ግን እሱ አያውቅልኝም ከኔ በላይ ለኔ የሚጠቅመኝን እሱ አያውቅልኝም። ለኔ ካላወቀ እንደኔ ላሉ በጣም ብዙ ሚሊዮኖች አሉ አያውቅላቸውም። ከሱ እኔ ለጉዳዬ እቀርባለሁ። ይሄን ያህል ማወቅ አለበት። እኔ ስናገር አንድ ጊዜ ስለ አማራ ህዝብ ስለ ሌላው ህዝብ በአጋርነት እቆማለሁ። ከትግራይ ጋር በአጋርነት ቆሜያለሁ፣ ከሲዳማ ጋር ቆሜያለሁ፣ ከቤኒሻንጉል ጋር ቆማለሁ። አጋርነት ግን እኔ በችግር ትግላችሁ ይገባኛል፣ የምትታገሉበት ዓላማ ይገባኛል፣ የደረሰባችሁ ግፍንም እረዳለሁ። ግፍ እንዳይደርስባችሁ ማድረግ ቢቻል የምችለውን አደርጋለሁ። የትግላችሁን አጀንዳ ግን እኔ ቀይሬ አሻሽዬ ምናምን ነው እዛ ጋር አልገባም። ምን አይነት ስትራቴጂ እኔ እዛ ጋር አልገባም። እነሱ ያዋጣናል ብለው በሚታገሉበት መስመር ላይ ማድረግ የምችለውን the act of witnessing ለዚያውም እኮ የኛ ሶሊዳሪቲ አጋርነት ማለት ዊትነሲንግ ነው። እየደረሰብህ ያለው ነገር ሲደርስብህ አይተናል፣ ምስክር ነን፣ እናስታውስሃለን። በደሉ ብቻ ሳይሆን ትውስታና ትዝታ አይረሳም። ይሄው ነው አጋርነት ማለት። ከዚህ ባለፈ ግን እኔ አታግልሃለሁ፣ እኔ አጀንዳ መርጥልሃለሁ፣ እኔ ነኝ የሚጠቅምህን ማውቀው፣ የሚጠቅምህ በዚህ መንገድ ብትሄድ ነው አልልም። ምክር ስጠየቅ በሙያዬ በሚፈቅድልኝ መጠን የሚያዋጣ ነገር ልነግራቸው በራሳቸው በመረጡት አጀንዳ ላይ የኦሮሞ ህዝብ የትግል ጥያቄዎቼ ብሎ ባስቀመጣቸው ነገሮች ላይ ሊወደን ከሆነ የሚደግፈን ከሆነ አጋርነቱን ያሳይ። አይ የለም ካለ ዝም ብሎ ይቀመጥ። አይ ደግሞ ትክክል አይደለም ካለ ይዋጋን አንደኛውን። አሁን ሰሞኑን እንዳደረገው በትግራይ ላይ ምንድነው ያደረጉት? አንደኛ ትግራይ አንስቶት የማያውቀውን አጀንዳ አድርገው ለመዝመት ስኬፕጎት ምክንያት አደረጉ። ለመገንጠል ብለው የሰሜን ህዝብ። ሁለተኛ ቀድሞውኑ የታገሉትና ህገ መንግስቱን ጽፈው ያስቀመጡት የበላይነትን ለማረጋገጥ ነው። እናንተም የበላይነትን ለማረጋገጥ ነው ይላል። ሁለት ጊዜ ነው የሚወቅስ። አንደኛ ይሄ መንግስት የኦሮሞ መንግስት ነው፣ ስለዚህ እኔ የምቃወመው የኦሮሞ ሊቃን እያልኩኝ የኦሮሞ ብሔርተኞች እያልኩኝ እየተቃወምኩ ያለሁት መንግስትን ነው፣ ለእናንተ ምን አገባችሁ ሳትጠሩ መጣችሁ ይላል። እንዴ መንግስት ታዲያ የት ጋር ነው ስለመገንጠል ያወራው? መንግስት ታዲያ የት ጋር ነው አዲስ አበባን ወደ ኦሮሚያ አካልላለሁ ያለው? መንግስቱ አይደል እንደ እየነጠቀን ያለው ሸገር ሲቲ ምናምን እያለ እየሰራ? መንግስቱ አይደል እንደ የኦሮሞ ተቃውሞ እንቅስቃሴ ጥያቄዎችን ያዳፈነው? መንግስቱ አይደለም እንደ የኛን አጀንዳ ትቶ የአማራን አጀንዳ ሲያራምድ የኖረው? ለወልቃይት ብሎ እየሞተ ያለው ለየትኛው ኦሮሞ ነው የሞተው? ይሄ መንግስት የአገሩን ሰራዊት አምክኖ በጀቱን አጥፍቶ አገሩን ያውድሞ የመጣው የአማራን የግዛት ተስፋፊነት ጥያቄ መልሳለሁ ብሎ ነው። ይሄ መንግስት የአማራ መንግስት ነው። ኢንፋክት የአማራ አይደለም ሆኪሽ አምሃራ የነፍጠኛ መንግስት ነው። የመጨረሻው የአምሃራ ንጉሰ ነገስት ነው አብይ አህመድ የምንለው ያዛ። እንዴት እኔ እሱ ስናገር እነዚህ ለምን ይቆጣሉ ይላል እያለ ያለው ግን የኦሮሞ ብሔርተኞች ሲል ከዛ ውስጥ የታየው መንግስት ብቻ ነው። መንግስት ከሆነ ደግሞ እነሱ የሚሉትን ስጋት እየሰጋ አይደለም። ሶ ምንድነው የሚለው? የትግራይ ሊቃን ለበላይነት ህገ መንግስቱን አስቀመጡ፣ ካላዋጣ ለመገንጠል፣ ከስልጣን ሲገፉ ለመገንጠል ሞከሩ፣ አላዋጣቸውም፣ ተደቆሱ ነው። በአጭር ቋንቋ እያለ ምንድነው ያለው? እነሱን እንደ ምሳሌ አድርጎ እናንተም ላይ እንደዚህ ይደርሳል እንደቁሳችኋለን። የፌደራል መንግስቱ ላይ ያለው ኃይል እናንተን አይለቃችሁም ይላል ለምሳሌ። እና የፌደራል መንግስቱ የኦሮሞ ብሔርተኛ ከሆነ ለምንድነው የኦሮሞ የመገንጠል ሐሳብን የሚደቁሰው? መገንጠል ካለ ማለት ነው እንደው ጥያቄው ካለ እዚህ ላይ ነው የሚያጭበረብረው። በደንብ ሊነገረው ይገባል። ይሰማል አውቃለሁ እያጭበረበረን። ለዚህ ነው ማንኛውም ሚዲያ ሊሰጠው ሳይሆን እስር ቤት ነው መግባት ያለበት። ጸጋይ መሪ ቢሆን ምን ያደርገው? አስራሃለሁ እንዴ የጥላቻ ፕሮፓጋንዳ እየነዛ የጦርነት ወሬ እየቀሰቀሰ ግጥም አድርግ ያስሯል። ሐሳብን በነጻነት ከውጭ ሀገር ስላለ ሐሳብን በነጻነት እንደመቁጠር ሐሳብን በነጻነት እንደመግለጽ አይቆጠርም። የሳቸው ሐሳብን በነጻነት የመግለጽ መብት የጦርነት ቅስቀሳን አይጨምርም፣ ጥላቻን አይጨምርም፣ ዛቻና ማስፈራራትን አይጨምርም፣ ስም ማጥፋትን አይጨምርም። ለስም ማጥፋት፣ ለጥላቻ፣ ለዛቻ፣ ለማስፈራራት ቡሊንግ ማለት ነው። ኦኬ ለጦርነት ፕሮፓጋንዳ ሁሉም አገር ህግ አለ።
ኢትዮጵያም አለው ሌላም ሀገር አለው እያደረጉ ያሉት ይሄንን ነው። ይሄንን መድረክ አይሰጠውም ብቻ ሳይሆን በነገራችን ላይ ከዛሬ በኋላ የዛን ሰው ስም ጠቅሼ መናገር አልፈልግም። ይሄ መጨረሻ ነው። ኦኬ ይሄን ገደብ እንዳለው እያወቀ እኛ የነጻነት መናገር መብት ሆና እንዴ የመጨቆን መብት የለህም። ህዝብን ኢንቲሚዴት የማድረግ መብት የለህም። ጦርነት የመቀስቀስ መብት የለህም። የንቀትና ሄት ስፒች የትኛውም ዓለም ላይ ጥፋት ነው። አንድ መጽሐፍ እንደውም አለ words that wound የሚል ያንተ ፍሪደም ኦፍ ስፒች የኔ መሞት ነው። ኦኬ ይሄ የትም ሀገር የሚፈቀድ ነገር አይደለም። ደግሞ ያምታታሉ የመናገር ነጻነት መብት አለ እንዴ? የመናገር ነጻነትማ አክብረህ ነው የምትናገረው። ተሳደብ አይደለም እኮ መናገር ነጻነት ማለት። ኢንፋክት ሌላም ኢንተርፕሬቲቭ ጁሪስፕሩደንስ አለው በኋላ። ለምንድን ነው አንድ ሀገር የመናገርና የአርቲስቶች ነጻነት ያለው? የሀገሩን የፖለቲካ ውይይት ለማዳበር ነው ወይስ እንደዚሁ ሰዎች ራሳቸውን ለመግለጽ እንዲችሉ ብቻ ነው የሚለው ትልቁ የፍልስፍና ልዩነት ያለው እሱ ነው። የደቡብ አፍሪካ ጠቅላይ ፍርድ ህገ መንግስታዊ ፍርድ ቤት በዚህ ጉዳይ ላይ ሲነጋገር ያለው ለየትኛው ተብሎ ነው የመናገር ነጻነት፣ አካዴሚክ ፍሪደም፣ አርቲስቲክ ፍሪደም፣ ፍሪደም ኦፍ ስፒች ምናምን የሚፈቀደው ሰው የፈጠራና ራሱን የመግለጽ ፍላጎቱን እንዲያረካ ነው ወይስ የአደባባይ ህይወት ውስጥ በጣም ኢኖቬቲቭ የሆኑ ፈጠራ የተሞላበት ሐሳቦች እንዲንሸራሸሩ ነው? ኦኬ ኢኖቬቲቭ የሆኑ ፈጠራ የተሞላባቸው ሐሳቦች እንዲንሸራሸሩ፣ ግለሰቦች ደግሞ ሳይንሳዊ የሆኑ ፈጠራ የሆኑ ኪነ ጥበባዊ የሆኑ ነገሮችን በደንብ እስከምንም ያለ መከልከል ፎርቢድን ኖሌጅ የሚባል የለም። የተከለከለ ዕውቀት እቺ የዕውቀት ዛፍን እንዳትበሉ ተብሎ የታጠረ ነገር የለም የሚል ነው። የዕውቀት ፍሬ ማለት አዳምና ሔዋን እጽዋን ማለት ነው። እሱ የሚባል ነገር የለም ነው በአካዴሚክ ፍሪደም። አሁን ከነዚህ በቀር ለምሳሌ ብልግና የሚመስሉ ነገሮች ኒውዲስት ፔይንቲንግ ምናምን የሚፈቀደው ለአርቲስቲክ ሰልፍ ኤክስፕሬሽን ነው። ሌላን ሰው እስካልጎዳ ድረስ፣ ምግባርን እስካልጎዳ ድረስ የፖለቲካ ኮንፍሮንቴሽን ያላቸው ፖላራይዝድ የሆኑ ቋንቋዎች ተጠቅመህ የምትከራከረው የአደባባይ ህይወትን የሚቀይሩ የአደባባይ ውይይቶችን ለማዳጎስ ነው፣ ለማዳበር ነው። ከዚህ በተረፈ የአደባባይ ህይወትን የሚያኮሰምን ሰዎችን ኢንቲሚዴት የሚያደርግ ንግግርን ጋግ የሚያደርግ ንግግር ወንጀል ነው ተብሎ በሁሉም ሀገር በስም ማጥፋት፣ በጥላቻ ቅስቀሳ፣ በጦርነት ቅስቀሳ፣ በዛቻና ማስፈራራት በእነዚህ አይነት ደረጃ ባላቸው ህጎች የታገደ ነው። ስለዚህ እንደዚህ አይነት ሐሳብ ይዞ የሚወራጭ ፖለቲከኛ he has to be put into account ቢያንስ በሚዲያ እየተጠየቀ በደንብ ራሱን ኤክስፕሌን እንዲያደርግ መደረግ አለበት። ካለበለዚያ መወገድ መቅረብ የለበትም እንዲህ አይነት ሐሳብ። ይሄንን ነው ያልኩት። አሁንም I stand by my right። ይሄ ትክክል ነው፣ ኃላፊነት የተሞላው ንግግር ነው። ከእንደዚህ አይነቱ ክብረነክ ንግግር ከሚናገር ባለጌ ጋር ቁጭ ብዬ መነጋገር አልፈልግም የምለው ለዚህ ነው። ናው እንቀጥላለን። አሁንም የትግራይን ህዝብ ባልዋለበት ለበላይነት ነው የታገለው። ሁለተኛ ለመገንጠል ነው የታገለው ካላዋጣው። ስለዚህ ከስልጣን ሲወርዱ 27 ዓመት በበላይነት ከኖሩ በኋላ ከስልጣን ደግሞ ሲወርዱ ለመገንጠል ብለው መከላከያውን ወጉ ከሚለው ከአብይ ትርክት ያልተለየ ትርክት ነው ልደቱ ያቀረበው። ስለዚህ ይደግፍ የነበረው እነሱ ሲጠቁ ተጠቁ ብሎ ይቆጣ የነበረው ኦኬ አንደኛ የሱ ባላንጣ የሆነውን አብይን ለማኮሰስ፣ ሁለተኛ ፖለቲካል የስልት ታክቲካል ጀስቸር ብቻ ነበር ማለት ነው። ጄኑዊን አልነበረም ማለት ነው። እናንተ እንኳን ይገባችኋል፣ ግን በዚህ ደረጃ መሆን ያለበት በሱ መሆን የለበትም። እኔ በሆን አብይ መሆን የለበትም። ለምን? ኦሮሞ ስለሆነ ነው እያለን ያለው። ይሄ ነው የመጨረሻ ትርጉሙ የዚህ ንግግር። እና ልክ እነሱን እንደ ምሳሌ ማስፈራሪያ ማለት ነው ለሌሎች ትምህርት እንዲሆን ብሎ ያስቀመጣቸው ይመስላል። እና ምንድነው የሚለው? የመገንጠል ጥያቄያችሁን ተው፣ አይጠቅማችሁም። ለምን? አንደኛ የፌደራል መንግስቱ ዝም አይላችሁም፣ ይወጋችኋል። ይሄ ብሔርተኛ ስለሆነ ይገነጠላል ብሎ የወቀሰው ልደቱ መንግስት እሱ መልሶ ራሱን ይወጋል። አንድ
ሁለተኛ ሌላው ህዝብ አይፈቅድላችሁ ይወጋችኋል ከሁሉ ድንበር ጋር የተዋሰናችሁ ምናምን ናችሁ ጥሪ ያደረገ ነው ሶስተኛ የዓለም አቀፍ ማህበረሰብ አይቀበላችሁም የትግራይ የሚያደርሰው እንደዛ ነው የዓለም አቀፍ ማህበረሰብ አልተቀበላቸውም ሌላው ህዝብ አልተቀበላቸውም የፌደራል መንግስቱ አልተቀበላቸውም ነው የሚለው ይሄ ከዚህ በላይ ጦርነት አዋጅ ምንድነው ያለው ከዚህ ይልቅ እኔም እሱም እንግባባበትን መርሆች መርጠን በዚህ ዙሪያ ይሄንን አካባቢ ያሉ የምስራቅ አፍሪካ አካባቢ ያሉ ህዝቦችን ብናሰባስብ ሁሉም ደስም የሚቀበሉት ሚስባቸውን እሴቶች ፕሮጀክት ብናደርግ እንዲባል አይፈልጉም እኔ ምንድነው የጠየቁት እሱን ሚኒመም በቃ በትክክል ከኔ ጋር ክርክር የምትፈልግ ከሆነ በኦሮምኛ እንከራከር ነው ምን ነው ኦሮምኛ አስፈራው በትርጉምም ቢሆን ምን ነው ኦሮምኛ አስፈራው ይሄ ነው ኢትዮጵያዊ ይሄ ነው ኢትዮጵያን አንድ አትራክቲቭ እንድትሆን ማድረግ ይሄ እንግዲህ the most liberal የተባለ ከኔ ካልተነጋገራችሁ ምንድነው ልዩነቱ በአብይና በሱ መካከል ምንድነው ልዩነቱ በሱና በአብን መካከል ወይም በፋኖ መካከል ወይንም እዚህ አሜሪካ ከሚንጫጩ ቹርጋጦች መካከል ኦሮምኛን ድንገት ዛሬ ተነስቼ ያለመድኩም ድሮ ስላለመድኩ የሚል መልስ ሰጥቷል በተደጋጋሚ ዛሬ ምን ማለት ነው እሱ ራሱ እኔ አማርኛን ለምጄ እሱ ኦሮምኛ ለመልመዱ ምን ማለት ነው what does it tell about the country ይሄ ሊጠየቁ ይገባል ለሱ ብቻ አይደለም አሁን ይሄንን እኛ ለምደን በእነሱ ቋንቋ ሚዲያ ቋቁመን ንግግር ምናደርግ ሲሆን እነሱ ማይችሉ ከሆነ ምን ማለት ነው አገሩ ስላለበት ሁኔታ ምን ይነግራቸዋል ያ የማን አገር ነው እያለ ነው ለምንድን ነው እነሱ ያለመዱት 100 ምናምን አመት ቢያንስ አብረን ኖረናል ለዚያውም ተጋምደን ተጋብተን ተዋልደን ምናምን ይያሉ ፕራይቬት ኢንተርኮርስን ከፐብሊክ ዩኒፊኬሽን ፖለቲካል ዩኒፊኬሽን ጋር የሚያወሩ ሰዎች ማለት ነው ምን ማለት ነው እንዴት ነው ተጋብተናል ተዋልደናል ሲሉ እኮ we have married you down ይያሉ ነው ዝቅ ብለን አግብተናቸዋል ይያሉ ነው እንጂ በእኩል ፓርትነርነት ተጋብተን ለምን ተጋብተን ተዋልደን ከሆነ ለምንድነው እነሱ የኛን ቋንቋ ማይችሉት እኛ የነሱን ምን ይችላል ለምንድነው እኛ እንደምንም እሺ እኔ ደግሞ እሱ ዛሬ እንደማይችል እረዳለሁ እኔ በቅን ልቦናን ተርጉመው ከተባለ እረዳለሁ እንደማይችል ቢያንስ በትርጉም ይሄን ቋንቋ ሊሰማው ለሙግት ሲቀርብ ሊሰማው ይገባል ሊሰማው የማይፈልገውን ቋንቋ ማለት ነው እንዴት በአዲስ አበባ ውስጥ አዲስ አበባ ህዝብ ስጋት ውስጥ ገባ የተባለው እኮ በኦሮምኛ ተናገሩበት በኦሮምኛ ዘመሩ የኦሮሞ ባንዲራ ሰቀሉ ተገደው ምናምን ይላል እኔ አላቅም ተገደው ከሆነ ልክ አይደለም ደጋግሜ ተናግሬያለሁ ተገደው የሚደረግ ነገር ትክክል አይደለም ተደርጎ ከሆነ እናወግዛለን አሁንም እናወግዛለን ወደፊትም አይደረግም እንዲያለ ነገር ትክክል አይደለም የትም ቦታ እነሱ ግን የወሎ ዞን ወሎ አገው ቅማንት አማራ ክልል አሉ የባህር ዳር ምክር ቤት በስንት ቋንቋ ነው የሚሰራው አናቅም እንደ ስንት ችግር እንዳለ የወሎ ከሚሴ ኦሮሞ ተወካዮች አንድ ቀን ትርጉም እንኳን አስቦላቸው ያውቃል አገው በራሱ ቋንቋ ነው የሚናገረው ከዞኑ በቀር ዞናቸው ጋር ነው የሚናገሩት ኮምፕሌን አድርገዋል እነሱ አላደረጉም ይሄን ያህል አይናቸውን መግለጥ አይፈልጉም በራሳቸው ጉዳይ ኦሮሞዎች በውስጣቸው ያለውን ህብራዊነት አይቀበሉም መቼ ነው ያልተቀበልነው ኦሮሚያ ኦሮሞ ብሔር ነው ኦኬ አንድ ብሔር አንድነት አህዳዊነት ትክክል አይደለም የምንለው ህብረ ብሔራዊነትን ስለሚክድ ነው ህብረ ብሔራዊ የኢትዮጵያን ህብረ ብሔራዊነት ስለሚክድ አህዳዊነት ትክክል አይመጥነውም ነው ለኢትዮጵያ ኦሮሚያ አንድ ብሔር ከሆነ እንዴት ነው እንደ ብዙ ብሔር ልንቆጥረው ምን ይችላል በውስጡ ያሉ ሌሎች ነዋሪዎችን ደግሞ የኦሮሞ ዜጎች ናቸው ኦሮሞዎች አማርኛ የሚናገሩ ኦሮሞዎች ናቸው በዚህ አግባብ መብታቸው ተጠብቆ ይኖራሉ ሲባል የለም ኦሮሞዎች እንዴት ይባላሉ ዜጎች መባላቸው ይሄ በዓለም ታይቶ ማይጠየቅ ጥፋት ነው ምናምን ብለው ኮሎኔል ገመቹን ባሏለበት ሲወቅስ ነበር ዜጎች ማለት አክበር ነው እኮ እኛ ኢትዮጵያ ውስጥ ዜጎች እንድንሆን ያልፈቀዱልን ሰዎች ስማቸው የዜግነት ፓስፖርት ያውጡ አይደለም አይዲ የያዘ ሁሉ ዜጋ ነው የኮሎኔል ገመቹ አይዲ ዶክተር ጸጋዬ የኮሎኔል ገመቹ ስም ካልተነሳ አይቀር ለሳቸው ማሳየቻቸዋለሁ በርሶም ፖለቲካ እይታ ንግግሩን እዚህ ጋር እንድናየው ፈልኩ እቺን ፓርት ነው አቶ ልደቱ ወስደው እንዲህ ብሏል ብለው ሲተቸው የነበረውና ለጽሁፋቸው መነሻ ሐሳብ የሆነው የኮሎኔል ገመቹ አያና እንደሆነ ተጽኖ እንደሆነ ደጋግመው ይናገራሉ በሚዲያ ላይ ሲናገሩ ነበር እቺ ለኮሎኔል ገመቹ አያና ንግግር እንስማ እርሶ ከዚህ የተለየ ሐሳብ አሉት ወይ ምናልባት በርሶስ ቢሆን ይሄ ነገር የተነገረው ምን የተለየ ሐሳብ አሉት ወይስ ኮሎኔል ገመቹ አያና ተሳተፉበት ቦታ የቱ ጋር ነው እንዲያስረዱኝ ስለፈለኩ ነው ምናልባት ያንንም ነገር
አጥፍቶም ከሆነ የእሱን ሀሳብ እንዲያነሱ አልተቹም ብሎ ስለሚናገሩ ጭምር ማለት ነው። የኦሮሞ ልሂቃን ኮሎኔል ገመቹ አያና የተናገሩን ነገር አንድም ጊዜ አልተቹም፣ የኔ ጽሁፍ ላይ ግን እንደዚህ ተረባረቡ እያሉ ስለነበረ ነው። እና እቺ ናት ፓርቷ ያቺ እሳቸው ከውስጥ ይመዝዟል። ምኖሩ በብዛት አማራ፣ ጉራጌ፣ ገጠሩ እንኳን ብዙ ባይኖሩ ትግራይ፣ ኦሮሚያ ከተማዎች በጥቂቱም አሉ። ነጭም ሊሆን ይችላል፣ ጥቁር ማንም ሊሆን ይችላል። እነዚህ በሙሉ የኦሮሞ ዜጋ ናቸው። እነዚህ ከቀበሌ አስተዳዳሪ ጀምሮ እስከ ኦሮሚያ ማዕከላዊ መንግስት ትልቅ ስልጣን የመያዝ መብት አላቸው። ሀብት የማፍራት መብት አላቸው። መራጩ ግን ህዝብ ነው። ለምሳሌ ገና ያላለቀ ነገር ኦሮሞ ነፃ ከወጣች፣ ኦሮሚያ ነፃ ሀገር ከሆነች፣ የፖለቲካ ስርዓታችን ገዳ ከሆነ አባ ገዳ ሆኖ ለመመረጥ መቼም ማለፍ መሻገር ያለባቸው ነገሮች አሉ። ገብተዋል። ኦሮሞ ሆኖ እኮ መሻገር የሚገባቸው ነገሮች አሉ። ኦሮሞ ሆኖ ሁሉ አባ ገዳ ይሆናል እንዴ? አይሆንም። እነዚህም ማለፍና መሻገር የሚገባቸው ነገሮች ሊገደዱ ይችላሉ። ግን የኦሮሚያ ዜጋ ናቸው። ሀብት ማፍራት ይችላሉ። ባለስልጣን መሆን ይችላሉ። ኦነግ ውስጥ በተግባር ታይተዋል። ይሄ ነው የዶክተር ገመቹ ንግግር። ዶክተር ጸጋዬ ይሄን ነገር ነው ልክ የገዳ ስርዓት ውስጥ አልፎ ስልጣን መያዝ አለባቸው። አንድ ኦሮሞ እንኳን በዛ መንገድ ማለፍ አለበት አይደለም ሌላ ብሔር የሆነ ሰው ብሎ ነው የሚናገሩት። የፖለቲካ ስልጣን ግን አይደለም አባገዳይ መሆን በገዳ ስርዓት የፖለቲካ ስልጣን አይደለም፣ የሀገር አስተዳዳሪ ስልጣን አይደለም የጠየቀው። እሳቸው ምንድነው ያሉት እኮ በደንብ አስቀምጠዋል። ገና ያልተደረገ ነገር ቢሆን ኦሮሚያ ሀገር ሆና የምትተዳደረው በገዳ ስርዓት ከሆነ ብሎ ነው ያስቀመጡት። የምትተዳደረው በገዳ ስርዓት ከሆነ ስልጣን ለመያዝ በገዳ ስርዓት ውስጥ ማለፍን ይጠይቃል። ኦሮሞ እንኳን በዛ ውስጥ ነው የሚያልፈው አይደለም ሌላው። ያንን ደግሞ ማለፍ ይጠበቅባቸዋል። ለዛ ደግሞ መራጩ ህዝብ ነው ብሎ ነው ያስቀምጡት። ይሄ ነው እንግዲህ አልተተችም ተብሎ የአቶ ልደቱም በጽሁፋቸው ላይ በተደጋጋሚ የገዳ ስርዓትን ካልተቀበላችሁ የኦሮሚያ ዜጋ መሆን አትችሉም፣ በዓለም ለመጀመሪያ ጊዜ የሚታይ ሀገር ወይ ደግሞ ተአምር የሆነ ቦታ ብሎ ነበር ሲገልጹ የነበሩት። እና እዚህ ውስጥ ምን ተጻገኙ? ምንስ ነበር መተቸት የነበረበት ለየት ያለ ነገር? ይሄ እንደ አብይ ዴማጎግ ነው። አማርኛ የለውም ቃል። ዴማጎግ የመሆን ነገር ነው። ይሄ ምንድነው ዴማጎግ የሚያደርገው? ችግር አለ። ያ ችግር ደግሞ የፈጠረው አንድ የጦስ ዶሮ ነው ከሌ የሚባል ነው። ያንን ችግር እንድቀርፍልህ ኦኬ ያንን ሰውዬ መምታት አለብን፣ አለበለዚያ እሱ ያጠፋል። ይሄ ነው የነ አብይ ፕሮፓጋንዳ። ኢትዮጵያ አትፈርስም ምናምን ብሎ ነው የጀመረው። ማን መትፈርስን ምን አመጣው? መፍረስን ምን አመጣው? የመብት ጥያቄ ነው ቄሮ የጠየቀው። ወደ ቀድሞ ክብር ምናምን ብሎ ነው የጀመረው። ይሄ መፍረስ ይሁን አደጋ እንዳለ ለማፍረስ የሚንቀሳቀሱ ኃይሎች እንዳሉ ያው በግልጽ እንደሚታወቀው የኦሮሞ ተቃውሞ እንቅስቃሴ ያነሳሳው ቄሮ ነው፣ ከስልጣን ላይ ያለው ህወሓት ነው። ስለዚህ የጦስ ዶሮ መፈለግ ነበረበት። ሀገር የሚያፈርሱት እነሱ ናቸው። የጨለማ ዘመን ምናምን መባል የጀመረው እዛ ጋር ነው። አብይ ያደረገው ይሄንን ነው። እነዚህ በመጀመሪያ ደረጃ በመላምት ኦኬ ኦሮሞ ሲገነጠል በአጋዳ ስርዓት ስለምትተዳደር ወዮ ጉድ ምናምን ይላሉ። እንግዲህ ይሄ ሰው እንኳን ሲናገር እኔ በነገራችን ላይ አልሰማው ነበር። እነሱ የሚከሱትን ክስ ሁሉ ውሃ ማቋረጥ አለብን አለ ምናምን ሲሉ ብሎ ከሆነ ይሄ ትክክል አይደለም። ኦኬ ብሎ ከሆነ ውሃ ማቋረጥና ህዝብን መፍጀት አለብን መክበብ አለብን ምናምን ብሎ ከሆነ ይሄ ትክክል አይደለም በግልጽ ብያለሁ። አይስዌር እኔ አሁን ነው የሰማሁት ይሄን ሰው አሁን ስታቀርበው ትናንት ልደቱን ስጠይቀው ስታቀርበው ነው የሰማሁት የሱን ክሊፕ እንጂ አልሰማሁኝም። እንደዚህ አይነት እብደት ግን ይወጣዋል ብዬ አላስብም ነበር ሌላ ጊዜ ሰምቼው ስለማውቅ። ይሄን ሰው ከሆነ ግን ስህተት ነው። እሱ ስላለው ትክክል አይሆንም፣ ሌላ ሰው ሲለው ስህተት አይሆንም። ይሄ ከበን ከተማውን ውሃ ከልክለን እንገላለን ምናምን ከተባለ ስህተት ነው። ይሄንን አወግዛለሁ። በጭራሽም አልተነሳም፣ ርዕሱም አልነበረም፣ እዛ ውስጥ የለም ጭራሽ። እዚህ ላይ የሰማሁት ነገር ነው አሁን አንደኛ ማንኛውም አማርኛም ሌላም ቋንቋ የሚናገር በኦሮሚያ የሚኖር ሰው የኦሮሞ ዜጋ ነው። ቢገነጠል ዜጋ ይሆናል። እኔ እንደውም ከሱ የበለጠ ገና ድሮ ጨፌ ኦሮሚያ ላይ በ2004 2005 ተገኝቼ ያልኳቸው
እዚህ ክልል ያሉ ሌሎች ቋንቋ የሚናገሩ ህዝቦች የሌላ ክልል ሰዎች አይደሉም፣ የእናንተ ናቸው፣ ኦሮሞዎች ናቸው። የያዙት መታወቂያ ዜግነታቸው ኦሮሞ ነው። ግብር የሚከፍሉት ለኦሮሚያ መንግስት ነው። ይሄው ነው ዜግነት ማለት። ሰላማቸው የሚጠበቀው በኦሮሞ ሰላም አስጠባቂና ህግ አስከባሪዎች ነው በኦሮሚያ ክልል። መንግስት ሰላምና የሰላም ዋስትና የሚሰጣቸው ህግ የሚያስከብርላቸው መብታቸውን የሚያስጠብቅላቸው ከሆነ እነሱ ግብር የሚከፍሉ ከሆነ ለመለያ የሚጠቀሙት ከጥቅማቸው ለመታወቂያ የሚለዩበት መለያቸው የኦሮሚያ ክልል የሚል ከሆነ ዜጎች ናቸው። እነዚህን ሰዎች እንደ ሌላ ክልል ሰዎች ማየት ተገቢ አይደለም። በህይወት አሉ እነዛ ባለስልጣናት፣ እነዛ ይሄንን ያዳምጡ የነበሩ ያ አማርኛ ተናጋሪ ከቢሾፍቱ ምናምን የተመረጡ አባላት እዛው ባሉበት የቋሚ ኮሚቴ አባል የሆኑ በኦሮሚያ ክልል ጨፌ ውስጥ ለአንድ ሰው ሲባል ያ ኮሚቴ ቋሚ ኮሚቴው በአማርኛ ነበር ስራ የሚሰራው። ለሳቸው ሲባል ኦሮምኛ ይችላሉ። ኦሮምኛ ስለሚችሉ ነው ከቢሾፍቱ የተመረጡት። ግን እንዴት እናገራለሁ ብለው ኮሚቴውን ሆስቴጅ አድርገው እና እየሳቁ እነዛም በአማርኛ ያወሩላቸዋል። ይህንን የሚያስታውሱ ሰዎች ዛሬም ባለስልጣን አሉ። ይህን አነጋገር በፓርላማውም ደግሜዋለሁ። ዜጎች ናቸው። ዜግነት አገራዊ ዜግነት አለ፣ ሎካል ገቨርንመንት አለ፣ ክልላዊ አለ፣ ሎካል ገቨርንመንት አለ። ፖስት ኮድ ምናምን የሚለው ፈረንጅ ማለት ነው በየጊዜው ፖስት ኮድ ስቴት እንደዚህ ነው አድራሻ ለማንኛውም ኦፊሻል ኮሚኒኬሽን እና እንደዛ ብዬ እናገር ነበር። ይሄ እያለ ያለው ምናልባት ኦሮሞ ቢገነጠል አገር ቢሆን መገንጠል የሚለውን አይጠቀምም የኦሮሞ ነፃነት ግንባር፣ የኦሮሞ ነፃነት ሰራዊት፣ ሌላውም የራስን ዕድል በራስ የመወሰን መብት ዙሪያ የሚሰባሰቡ ሰዎች ስለመገንጠል አያወሩም። ባይዘው የራስ ዕድል በራስ የመወሰን መብት ነው፣ ሀገር የመሆን መብት ምናምን ሊሉ ይችላል። ኦሮሚያ ሀገር ቢሆን ዜጋ ናቸው። ምንም መብት አይሸርፍባቸውም፣ አይጎድልባቸውም። ሀብት አፍርተው ስራ ሰርተው በፖለቲካም ተወዳድረው አሸንፈው ማስተዳደር ይችላሉ። ምናልባት ባህል ቀመስ እኔ መሰለኝ እንዲያውም አባገዳ መሆን የሚፈልግ ሰው ኦፍ ኮርስ የአባገዳ ህግጋቱን ጠብቆ በዛ ስርዓት አልፎ ነው አባገዳ የሚሆነው ያለን ይመስለኝ። የባህል ስልጣን ስለሆነ አባገዳነት አገሪቱ በአባገዳ ነው የምትተዳደረው ከተባለ ደግሞ ስርዓቱ ያ ከሆነ በቁጥር አነስተኛ የሆኑ ህዝቦች ኦሮሞ ያልሆኑ በገዳ ስርዓት መተዳደር የማይፈልጉ ኦሮሞዎችን ጨምሮ ማለት ነው በገዳ ስርዓት መተዳደር የማይፈልጉ ኦሮሞ ዜጎችን ጨምሮ ማይተዳደሩ ከሆነ መብታቸው ተጠብቆ ግን አብላጫው ድምጽ ይሄንን የሚደግፍ ከሆነ በዚህ አግባብ በስርዓቱ ውስጥ ያለፈ ሰው መንግስት ይሆናል ማለት ነው። ይሄ ንግግር አንድም ክፋቱ አልታየኝም። ይሄ ከሆነ የሚያጣላቸው ሌላ ዓለም የሚለው አንዲት ስንዝር መሬት የላቸውም። ልክ ነው። አንደኛ መሬት የግለሰብ አይደለም፣ ልደቱም ደጋግሞ እንደሚያውቀው የሚታገልለትም ነገር እንደሆነ ሁሉ መሬት የግል አይደለም፣ የመንግስት ነው። ሁለተኛ እነዚህ ወገኖች አሁን ብዙ ጊዜ ይነሳል፣ ልዩ ዞን ለኛ ይኑረን፣ ከተሞች ላይ እኛ ልዩ የራሳችን አስተዳደር ይኑረን፣ ከተሞች በራሳቸው ይተዳደሩ፣ አብላጫው ቁጥር ያለው ድምጽ የኛ ነው፣ ህዝብ የኛ ነው፣ ልዩ ወረዳ ልዩ ዞን ምናምን ይፈቀድልን ምናምን ይላሉ። ብሔር ናችሁ ወይ? ልዩ ዞን ልዩ ወረዳ ራስን የማስተዳደር በራስ የማስተዳደር መብት ኦኬ ወይ የአዲስ አበባ ከተማ መስተዳድር መሆን አለብን እንደ አዲስ አበባ የፌደራል ዋና ከተማ መቀመጫ ስለሆነ፣ ወይም ደግሞ ብሔር ሆነ አናሳ ሆነ ነው ልዩ የምትባለው። ብሔር ማለት ምንድነው? አንቀጽ 39(5) ይደረጋል። ተያያዥነት ያለው የራሱ ግዛት ያለው የወል የሆነ መሬት ያለው ማለት ነው። አማርኛ ተናጋሪ ጉራግኛ ተናጋሪ የግል የመሬት የሚጠቀምበት መሬት ሊኖረው ይችላል። የሚያርሰው መሬት ሊኖረው ይችላል። ካርታ ያለው ቤት ሊኖረው ይችላል። በወል ግን የአማራ መሬት ተብሎ የተሰጣቸው የለም። ያ መሬት ባለቤቱ አዲስ አበባም ላይ ያለው ችግር እኮ ሊገባቸው ያልቻለው ነገር ኦሮሚያ ውስጥ የምትገኝ እንደመሆኗ የሚለውን ህገ መንግስት አንቀጽ የኦሮሞ መሬት አይደለም ይለዋል። እንዴት ሆኖ ነው የማይሆነው? የኦሮሚያ ውስጥ የሚገኝ ከሆነ ምንድነው መሬት አየር ላይ ነው የሚቀመጠው ነው? የተለየ እሱ ለብቻው የአማራ መሬት ነው። የፌደራል ከተማ የሚባል ነገር እንደሆነ ኢትዮጵያ ውስጥ የለም። ተስማምተንበት ይሄ የፌደራሉ
መንግስት ብቻ ፌደራሉ መንግስት እኮ ግዛት የለውም ኢትዮጵያ ውስጥ። ይሄ ልዩ ጥቅም ምናምን የሚለው ወሬ ትክክል ያልሆነው ለዛ እኮ ነው። የፌደራል መንግስት ቦታ የለም። መቀመጫ የመንግስቱ መቀመጫ ኦቨርላፕ በሚያደርግ ሁኔታ ኦሮሚያ ውስጥ ይሆናል ነው። ልክ እሱ የኛ ጥፋት እንደሆነ አድርጎ ይነግረናል ዛሬ። ኖ የፌደራል መንግስቱ ሀገር የለውም። ግዛት የሌለው ተቋም ብቸኛው የፌደራል መንግስቱ ነው ኢትዮጵያ ውስጥ። ግዛት እንዲኖረው አዋተን ሁላችንም ከራሳ ካለን ቆርጠን ግማሹ በገንዘብ ግማሹ በመሬት አዋቶ የሚሰራው ከተማ እስኪሰራ ድረስ የፌደራል የሚባል ከተማ የለም። የፌደራል መንግስቱ ተቋማትና ሰራተኞች የሚኖሩባት ተቋማቱ የሚሰሩባት ከተማ ነው። ከተማው ግን ባለቤት አለው። ህገ መንግስቱ ውስጥማ ያልተደረገ የተፈጠረው ስህተት ከተማው ባለቤቱ እንደሚያስተዳድረው ተደርጎ ለባለቤቱ ተከራይቶ ነው መኖር ያለበት። ይሄን 1 ብር ኪራይ ምናምን ምለው ማለት ነው በአመት ቶከን ስለሆነ። ግን እኛ ደግሞ የፌደራል መንግስቱ በእኛ መካከል መገኘት ክብራችን ነው ብለህ ከፈለከው እዛው ማቆየት ትችላለህ። መነጋገር ይቻል ነበር። ሳንነጋገር የኤምፓየር ቅርስ ስለሆነ በቃ ይሄ ከተማ ነው ያው መናገሻ ተብሎ ነው የተወሰደው። የኦሮሞ እንደሆነ ግን ገብቷቸዋል እነሱም እንኳን ማለት ነው። ስለዚህ ልዩ ጥቅም ይኖረዋል አሉ። እኔ ደግሞ እንደሱ አይደለም። እንደውም ዘግዝቀን ማየት ያለበት ይሄ ፌደራል ሀገር ከሆነ ፌደራል ሀገር ፌደራል ከተማ መፈለግ አለበት። አሁንም ከዚህ ካለንበት ጭቅጭቅ ሁሉ ውጥንቅጥ መውጣት የምንችለው የኢትዮጵያ ፌደራል መንግስት ዋና ከተማ ፈልጎ ይውጣልን። ከፈለጉ ባህር ዳር ያቁሙት፣ ከፈለጉ ኦሮሚያ ውስጥ የተንጣለለ መሬት እንሰጣቸዋለን፣ ብራቸውን አዋተው ይስሩ። እንደ ሌሎቹ እንደ ኦታዋ እንደ ካምበራ እንደ ሌሎቹ ገለልተኛ የፌደራሉ መንግስት ብቻ ግዛት ተለክቶ ሜትሩ ስፋቱ ተሰርቶ እንደ ዲሲ ይሰጣቸው። እሱ ነው ትልቁ ጥሩ መፍትሄ። አይ የለም እዚህ እንሆናለን ካሉ ደግሞ የባለቤቱን እውቅና ሰጥተው የባለቤት መብት ለሱ ልዩ ጥቅም ለነሱ ተሰጥቶ ነው መስተካከል ያለበት። ይሄ ዛሬ አይደለም የምንለው። በ2015 በ2016 በ2014 የተቃውሞ እንቅስቃሴ ሲጀመር ይሄንን የጻፍን በማት ጽሁፍ ነው ያለው። እኔ ብቻ የጻፍኩት ወደ 40-60 ገጽ የሚሆን የተለያየ ጊዜ የተጻፈ አርቲክል አለ። እኔ እንኳን ባቅሜ ማለት ነው። ሌላውን ትተን ማአት ቴሲሶች ተጽፈዋል። ማንበብ ለሚፈልግ ሰው ፒኤችዲ ቴሲሶች ምናምን የጻፉ ሰዎች አሉ። ይሄን ጉዳይ ልክ እነሱ ብቻ በሞኖፖል የሚያውቁት ዕውቀት ዛሬ ገና ሲባንኑ ያወቁት ይመስላቸዋል። ድንቁርናቸውን ያሳያል። ያ አገራቸውን አለማወቃቸውን ያሳያል። ያ መንደራቸውን ፓሪሻቸውን እንጂ አገሩን እንደማያውቁ ነው የሚያሳዩ። እኛንን የምናውቅላቸው የነሱን ኢምፓየር ከነሱ የተሻለ አማርኛ የማይችል አማራ ነው እኮ ያየው። ታውን ሰሞኑን ካዲሲ ሲያነቡ ጉድ እኮ ነው። አማርኛ ማንበብ የማይችል አማራ ሌላው ሁሉ አማርኛ መናገር አለበት ይለኛል። ኦኬ የሆነ ሆኖ የወል መሬት የላቸውም። ይሄ ነው የማይገባቸው ነገር። የወል መሬት በኦሮሚያ ክልል ውስጥ የላቸውም። ለምንድን ነው ወሎ ኦሮሞ የራሱ ልዩ ዞን ይኖረው? አየ በህገ መንግስቱ መስፈርት ተያያዥነት ያለው መልክዓ ምድር ስለሚል ወሎ ይቆረጣል። የሆነ ቦታ ላይ የሰሜን ሸዋ አማራ ዞን ይገባል። ያጣየ ሸዋሮቢት የምትለው አካባቢ ማለት ነው። ስለዚህ ይቆረጣል። ያ ስለሚቆርጠው ይቀራል። ስለዚህ ኦሮሚያ ተያያዥነት ያለው መሬት ላይ ይንሰራፋል ከተባለ ይሄ ነው ኦሮሚያ የሚባለው ከተባለ ዜን እዛ ተቆርጦ የሚቀረው ህዝብ የራሱ መሬት ላይ ነው ያለው። በግለሰብ ደረጃ ተንጠባጥቦ መጥቶ ሰፍሮ በወረራ ወይም በሰፈራ ወይም በተለያየ ሌላ መንገድ በግለሰብ ደረጃ የያዘው መሬት አይደለም። ከብዙ ዓመታት በፊት ጀምሮ እዛ የኖረ ሌላ ቀዬ የሌለው እንደወል እዚህ ነው ሀገሬ ብሎ በዘፈንም በንግግርም በትውፊትም የሚያውቀው ሀገር ነው። ኦኬ የድሮ በአጼዎቹ ጊዜ እንኳን በራሱ የሚያስተዳድሩት ሰዎች ያሉት ራስ አሊ ራስ ምናምን እየተባለ የሚነገርላቸው እኮ እስከ ደሴን ጨምረው የሚያስተዳድሩት እነሱ ናቸው። ከተሞቹ ስማቸውን ዛሬ ስትሰማ ባቲ ኡርጌሳ ምናምን የሚለው እኮ የኦሮምኛ ስም ነው። ፎርዛት ማተር እና ሀጣይ እነሱ ሀጣይ የሚሉት ማለት ነው። ይሄ በግልጽ የታሪካዊ አገር እዛው ቦታ ላይ ያለ የወል ምድር ነው። ያ ግን ከኦሮሚያ ጋር ተያያዥነቱ ስለተቆረጠ እሱን እዛ አርገን እዛ ድረስ ደግሞ ሰው ተሻግረህ አላረ ሌላ አይነት ክልል ሌላ ዞንን ተሻግረህ የምታስተዳድርበት አግባብ ስለሌለ እዛው ያለ አስፈላጊ የባህል የምናምን ኦቶኖሚው ይጠበቅለት። ዞኑን በራሱ ያስተዳድራል፣ ትምህርት በራሱ ያስተምራል። እነሱ በችግር ነው የኖሩት። በነገራችን ላይ
የትምህርት በጀት አይመድብላቸውም። የአማራ ክልል ያደርግ የነበረው የኦሮሚያ ክልል የትምህርት ቢሮ ነበር የሚመድብላቸው፣ መጽሐፍት የሚያስጥላቸው እሱ ነበር። የኦሮሚያ ክልል ነው እኮ የነሱን ዞን ሲያስተዳድርላቸው ይኖረው። ምንም ነገር እኮ ስለ አገሩ የማያውቁ ሰዎች ተመልሰው እኛ እዚህ ያለው እኛን እያረዱ እኛ ጋር ሰፍረው አይደለም አልመጡም፣ እዛው ነበሩ እኮ ከአመታት በፊት እዛው ነበሩ። ከ100 ዓመታት በፊት ቢያንስ ከ300 ዓመታት በፊት በራሳቸው በአበሾች ታሪክ የተመዘገበ አላቸው። የአካባቢው መልክዓ ምድሩ ተፈጥሮ ስሙ ሁሉ ያንን ይናገራል። እሱን ምልክት እሱን እንደምሳሌ ይዙና ወለጋ ያለው ኦሮሞ እንትን ያለው ኦሮሞ አርሲ ያለው ኦሮሞ የራሱ ልዩ ዞን ያስፈልገዋል ምናምን ይለዋል። እንዴት አድርገህ ነው በምን አይነት ቋንቋ ነው ከነዚህ ጋር የምትነጋገረው? ኦኬ አይ ቲንክ ገመቹ ያለው ነገር የስንዝር መሬት የላቸውም የሚለውን ሲያጮኸው ሰምቻለሁ። የሚለው የወል መሬት የላቸውም አለን የሚል ካለ ካርታ ይዞ ታሪክ ይዞ ያስረዳል። የወል ይዞታ የሚረጋገጠው ደግሞ በታሪክ ማስረጃ ነው። የወል የግዛት ይዞታ የሚረጋገጠው በታሪክ ነው፣ የግል በካርታ እንደሚረጋገጠው። ለዚህ ነው ኢትዮጵያና ኤርትራ በባድመ ሲጣሉ በ1905 በ1907 በ18 ምናምን የነበሩ ካርታዎች ስምምነቶች እነዚህ ቀርበው በታሪክ ነው የምታስረዳው፣ በታሪክ ማስረጃዎች ነው የምታስረዳው። በታሪክማ ከሄድን ፊንፊኔ ከ300 ዓመት በፊት የማን ነበረ ምናምን የሚለው እናንተን ነው የሚጎዳችሁ ምናምን ብሎ ይመጻደቃል ትናንትና። በታሪክ ነው የምታስረዳው። በረራ ነው ካላችሁ ኑ እንተያይ፣ ምንም እኮ ሩቅ መሄድ አያስፈልግም። ይልቁኑ ደግሞ የታሪክ ክሌም አይደለም። ይሄው ዛሬ ያለውን ሁኔታ ተቀብለን በሰላም አብረን በህብረት እንኑር ሲባሉ እንዴት ሆኖ እናንተን ማጥፋት ስላለብን ደግሞ የቁጭትና የሪዘንትመንት ነው። ወልቃይትን አተናል በቃ እንግዲያው በህገ መንግስት መንገድ ስለተባለ ስለዚህ ቢያንስ ይሄንን ማትረፍ አለብን የሚል ኦሮሞ ላይ የሚዘምቱት እና ይሄንን የገመቹ ንግግር በአጠቃላይ የዴማጎጂዎች ስራ ነው። ኤክስኪውዝ እየፈለጉ ነው፣ ምክንያት እየፈለጉ ነው። ግን እሱ ባይኖርም ይሄ ራሱ በራሱ ጽሁፉ ይዘቱ እና በየአካባቢው የሚወጡት መግለጫዎች በትክክል ያሳያሉ። አንድ ላይ ተጠናቅረው ተናበው በቅንጅት ሁለንተናዊ በሆነ መንገድ ኦሮሚያ ላይ ለመዝመት የደቦ ጥሪ ያደረጉበት እንቅስቃሴ ነው። ለዚህ ነው የግሉ ብቻ አይደለም የምለው። እየመረጠ እኔ እንደዚህ ስል ነበረ እኔ እንደዚህ ነው ያልኩት ይሄው እዚህ ጋር በፍጹም ሰላማዊ ይላል። ከዛ በፊት ያለው ኮንቴክስቱ ምንድነው የሚለው? ፍጹም ሰላማዊ ነው። ትናንት ዘርዝሬ ጽፌያለሁኝ በዚህ ጉዳይ። ስለዚህ ይሄ የነዚህ የመገንጠል ጥያቄ አንስተዋል። የመገንጠል ጥያቄ አንስተው አገሪቷን ሊበትኑ ነው፣ እኛን ያለ ዜግነት ሊያስቀሩ ነው፣ ሌሎቻችሁም ለዜግነታችሁ ስትሉ ውደቁ። እንዴ ዜግነትማ አይታልን እኛ በዜግነትማ ብታውቋቸው ኖሮ ሲዳማ ሐዋሳ የኛ ነው አይባልም፣ ሐዋሳና ሰማይ ምናምን ብላችሁ አትጮሁበትም። ወላይታ ክልል ሆናለሁ ስላለ ያን ሁሉ መከራ አታደርሱበትም። የዜግነት እኩልነትንም አልተቀበላችሁም እኮ። የዜግነት እኩልነት ስለማይቀበሉ እኮ ነው ከአዲስ አበባ ክልል የራሳቸው የአዲስ አበባ ህዝብ የመረጣቸውን ከንቲባዎች የኦሮሚያ ሰዎች ናቸው የሚሉት። የኦሮሚያ መንግስት ነው እንደ አዳነችን የሾማት ወይም ከንቲባን የሚሾመው? ከኦሮሚያ ነው እንደ እሷ ተመርጣ የመጣችው? ከአዲስ አበባ እንኳን ተመረጠችው። አዲስ አበባ መሆን አለባቸው ይላል። አዲስ አበባ ነዋሪ ነው ተመረጡኩ። ግን ደም ቆጥረህ አጥንት አይተህ እኔ አዳነች አቤቤን ዲፌንድ ለማድረግ አይደለም፣ ወይም ማናቸውንም የብልጽግና እንትኖች የነሱ አሽከሮች ናቸው። እኔ አሁን ሰሞኑን እንደው የሚያስቀኝ የብልጽግና ሰዎች እነሱ ሽመዋቸው ስልጣን አስይዘው ይዘው የሚጋልቧቸውን ሰዎች ተሰደቡልን ብለው ደስ ይላቸዋል። እንዴ እነዚህ ደግሞ አያፍሩም እንዴ? ራሳቸው ጌቶች አድርገዋቸው በስንት ዘመን ጦርነት ፈጥረው ሲዋጉ የነበሩ ሰዎች ዛሬ እነሱን ስንተችላቸው እልል ይላሉ እና እኛን እንደ ጀግና ሊያዩ ይፈልጋሉ። እንዴ እናንተ ማለት ናችሁ እኮ። እነሱ ናቸው ስባው እዚህ ያደረሷቸው እነሱ ናቸው። ይሄ ደግሞ ከራሳቸው ከተማ ነው የተመረጡት። ለአዲስ አበባ ከተማ ህዝብ የሚቆረቆሩ ከሆነ የአዲስ አበባ ከተማ የመረጣቸውን መሪዎች አይቀበልም እና እንልደቱ አልመረጡም ከሆነ ዲሞክራሲነት ይጎለዋል ከሆነ መልካም፣ እኛም ያልነው እሱን ነው። ዲሞክራሲያዊ አይደለም ይሄ መንግስት፣ ምንም እኛንም ሆነ ማንንም አይወክልም ነው። በአዲስ አበባ ህዝብ ምክር ቤት የሚሰየም ከሆነ ከንቲባ የአዲስ አበባ ህዝብ ምክር ቤት አባላት ደግሞ አዲስ አበባዎች የመረጧቸው አባላት ከሆኑ ኦኬ፣
ሰዎቹ ደግሞ ከአዲስ አበባ ሲመረጡ የሚያስፈልገውን የ2 ዓመት መስፈርት ምናምን አሟልተው የአዲስ አበባ ህዝብ ይገባኛል ብለው ካምፔይን አድርገው ከአዲስ አበባ ህዝብ ጋር ተነጋግረው ከተመረጡ ምን ነው እነሱ ዘር ቆጠራ ጋር ወሰዱ? ምን ወሰዳቸው? ዛሬ ኦሮሞ ስለሆነች ለከተማው አይመጥኑም ስነ ልቦና አይበቃቸው ምናምን የሚሏቸውን ሰዎች ትናንት ጣይቱ ምናምን ሲሉ ነበሩ። ትግራይ ላይ ሲዘምቱ ጀግና ጣይቱ ምናምን ትግራይን ስታንቋሽሽና ሴትዮዋ የማይባል ነገር ስትል ከመገንጠል ከፈለጉ እኮ በጋጋ መሄድ ይችላሉ ምናምን ብላ ስትመጻደቅ ጀግና ጣይቱዎችን ምናምን ሲሉ ነበር እነዚሁ ሰዎች። ኦኬ ከዛ ተመልሰው ደግሞ ይህቺው ሴት ከዚህ በፊት የኢትዮጵያ የፍትህ ሚኒስትር ነበረች ማለት የኢትዮጵያ የአቃቤ ህግ ነበረች፣ ጠቅላይ አቃቤ ህግ። እሱን የኢትዮጵያ አቃቤ ህግ ሆና ለማስተዳደር የስነ ልቦና ብቃት ችግር አልነበረባትም፣ የእውቀትና የሙያ ብቃት ችግር አልነበረባትም። አዲስ አበባ የምትባል አንዲትን መንደር ለማስተዳደር ግን ብቃት ችግር አለባት ብለው ያብዳሉ። ብቃት ከሆነ ልደቱ ምንድነው ያለው ዲግሪ አዲስ አበባ ከተማ ለማስተዳደር ወይም የኢትዮጵያ ጠቅላይ ሚኒስትር ለመሆን? በዲግሪ ከሆነ እቺ ልጅ ማስተርስ ዲግሪ አላት። ቢያንስ የመጀመሪያ ዲግሪዋን ዲፕሎማዋን እኔ አውቃለሁ። ዲፕሎማ ተምራ ሰቃይ ስለሆነች አድቫንስድ ፕሮግራም ላይ ገብታ ዲግሪ እንዳገኘች ኦልሞስት ከ4 ፖይንት በማያንስ ደረጃ እንደተመረቀች አስታውሳለሁ። ዛሬ ከሷ ጋር የአዲስ አበባ ምክር ቤት ውስጥ ሚንጫጫው ሲሳይ መንግስቴ ምናምን የሚባሉ አብሮ አንድ ባች ነበሩ። አብረው ሲመረቁ ሜዳል እንሻማ ምናምን ሲሉ የነበሩ። ኦኬ ከዛ በፊት የመጀመሪያ ደረጃ አስተማሪ ነበረች። ኦኬ ለመማር ከሆነ ይሄው ማት ትምህርት እንትን አላት። የከተማ አስተዳደር የራሱ ሙያ ያለው። እንደዛ ከሆነ ታዲያ ምን ከተማ ከንቲባ ምናምን የምክር ቤት አስተዳደር ምን ያስፈልገዋል? ዝም ብሎ አርባን ኢንጂነር መርጠህ እሱን ሲኢኦ አድርገህ እዛው መንቀሳቀስ ነው እንጂ። አይ በፖለቲካው ደግሞ ራስን ማስተዳደር ያስፈልጋል ከተባለ የተመረጡ ሰዎች ታደርግና ባለሙያ ትመድባለህ። ግን ደሟን ተከትሎ ከኦሮሚያ ነው የመጣችው ይላል። ከአዲስ አበባ ነው የተመረጡት። አዲስ አበባ የአዲስ አበባዎች ነች የሚሉ ሰዎች ለምንድን ነው የኛ የመረጥነውን አክብሩልን የማይሏቸው? ይሄ ነው ችግራቸው። የሚያስቡትን እና የሚናገሩትን አያውቁም። የጥላቻ ፖለቲካ ነው የሚሰብኩት። እኛ I'm not defending የብልጽግናን ካድሬዎች። የብልጽግናን ካድሬዎች እዚህ ያደረሰው ማን ነው? ሆይ ሆይ እያለ ጣይቱዬ ምናምን እያሉ እነሱ አይደሉም እንዴ? ጸጋይ ነው እንዴ? አንድ ቀን ተሳስቼ አንድ ቀን እድል ሰጥቻቸው አላውቅም። እነዚህን ሰዎች ተመርጠው በመጀመሪያ ቀን መቃወም ሲጀምር ያው ጀመረ እንግዲህ አንተ እንዴ እኛ ስም ወጥቶልናል እኮ ቋሚ ተቃዋሚ ተብለ አረ ጊዜ ስጣች። እኔ ራሴን ታዝቤ ቆይ ትንሽ ብሪዚንግ ስፔስ ልስጣቸው ይሄ አንድ ወር ምናምን ታገስኳቸው። በወሩ የማይሆን ነገር ጀመሩ ሰዎች እና እነልደቱ ያኔ የት ነበሩ? ለውጡን ምናምን እያሉ እጃቸውን እያሻሹ ሽግግር ሲመጣ የሚሆነውን ነገር ለማየት እያሉ ነበር። ለውጡ ኮምፕሊትሊ ሲያራግፋቸው ነው ተቃዋሚ ሆኑት። ለታክቲክ ሲሉ ላለመረሳት ሲሉ የትግራይ ጦርነት ሲፈጠር እርምጃው እንኳን ትክክል ነው ይገባቸዋል፣ ግን እኛ ለታክቲክ ግን እንደዚህ መሆን የለበትም ብለን እንቆማለን። ይሄ ነው ያላቸው። ፖለቲከኞች ናቸው፣ ሽሩድ ፖለቲከኞች። ለመርህ ብለን ከራሳችን ህዝብ ጋር እንኳን እየተጣላ ተነጥለን እስር ቤት ያለ ሳይቀር ከትግራይ ጋር ሲቆም እነሱ ግን አልቆሙም። እስር ቤት ያለ የኦሮሞ መሪ እንኳን ይሄ ጦርነት ትክክል አይደለም ሲል እነሱ እንደዛ አልነበሩ። በመርህ አይደለም የሚተቃወሙት የነበረው ጦርነቱ። ለዛ ነው በመርህ ስላልተቃወሙት ከትግራይ ጋር ሰላም ወረደ ሲባል አበዱ። አሁን እራሳቸው አስተላለፋቸውን ከአብይ ለመነጠል ሲፈልጉ የኦሮሞ ሊቃን ኃይል አስተላለፍ አድርገው ያለ መርህ አብይን እየደገፉ ነው። የስም ማጥፋት ነው። በአደባባይ ይቅርታ መጠየቅ አለበት። የት ጋር እኔ አብይን ስደግፍ እንደሰማሱ እንደዚህ አይነት አውሬነት አገርን ጭሮ የሚበትን ተግባር ከሆነ ግን በስልት የትግራይ ክልላዊ መንግስት በስልት ደረጃ ንግግር አድርጎ ከነሱ ጋር ታቋል። ከነሱ ጋር ተነጋግሮ መስራት ጀምሯል። ይሄ የትግራይን ህዝብ ህልውና አሹር የሚያደርግ ከሆነ ይሄንን ከተቀበሉ የኦሮሞን ህዝብ ህልውና አሹር ለማድረግ ከአብይ አይደለም ከሰይጣን ጋር እንተባበራለን ብያለሁ። አሁንም እላለሁ፣ ወደፊትም እላለሁ። ከእንደናንተ አይነት አውሬ ከሰይጣን ከራሱ ጋር ተባበራል። ወደ ቀጣይ ጥያቄ ልለፍ ዶክተር ጸጋይ። ቀጣይ ጥያቄ በሁለት ነገር አሁን ያነሳናቸውን ነገሮች ወደ ሌሎች ህዝቦች እንድንወስደው ፈለግኩኝ። ምክንያቱም
ደቡባዊ የሀገሪቱ ህዝቦች ስንል ኦሮሞ፣ ሶማሌ፣ አፋር፣ ከምባታ፣ ሀዲያ ሁሉንም የሚያጠቃልል ነው። ደቡብ ሰሜኖችንም ጨምሮ አገው ቅማንትን ጨምሮ ማለት ነው። ስለዚህ የነዚህ ህዝቦችና የኦሮሞ ዕጣ ፈንታ በመገንጠል ጉዳይ ላይ የሚደረግባቸው ጫናና የባህል ማንነታቸውን ራሳቸውን ራሱ መግለጽ እንዳይችሉ የሚደረግባቸውን ቅማንትና አገው ላይ የሚደረገውን ነገር እናውቃለን። ኦሮሚያ ሆኖ ሀገር ክልል ኖሮት በራሱን እያስተዳደረ ጭምር የሚደረግበትን ዘመቻ እያየን ነው የምንመለከተው። እነዚህ ዘመቻዎች ምን ያህል የተሰናሰሉና በወጥ መንገድ እየሄዱ መሆናቸውን የሚያሳይ አንድ ሁለት ቪዲዮዎች ተከታታይ እናሳይ። አንደኛው የአቶ ልደቱ ጽሁፍ ነው። የአቶ ልደቱ ጽሁፍ ከዚህ ጋር የሚገናኝ ነገር የለም ብዬ እነዚህን ነገር ኮንኛለሁ ብሎ ይናገራሉ። ግን በጣም የሚናበብ ሁላቸውም ከሀገር ቤት እስከ ዲሲ ከአቶ ልደቱ ጽሁፍ ጋር የሚገናኝ ነገር የሚያወሩበትን ቪዲዮ ላሳይና እነዚህ አይነት ተሳሰቦች በኦሮሞ ላይ ሲደረጉ ሌሎቹ የሀገሪቱ ህዝቦች ወይ ደቡባዊ የሀገሪቱ ህዝቦች ዕጣ ፈንታ ምንድነው የሚሆነው? ከኦሮሞ ጋር እነሱ ኦሮሞ ላይ ለማንሳት ነው ያን ነገር እያደረጉ ያሉት እናውቃለን። እነዚህም የሚናገሩት ያንን ነው። በጣም በሚገርም ሁኔታ ፋኖቹም ሀገር ቤት ቁጭ ብለው እኛ ብቻ አይደለም ሌላው ብሔረሰብ ከኛ ጋር መቆም አለበት ብሎ ነው የሚናገሩት እና ምን ያህል የተናበበ መሆኑን ለማሳየት ነው። ምንድነው የሚከተለው ነገር ለሌሎቹ ብሔረሰቦችስ ምንድነው መተላለፍ ያለበት መልእክት ይላሉ። እቺን ቪዲዮዎች መጀመሪያ ይሄንን የዲሲውን ስብሰባ ላይ የተናገሩትን ነገር እናንሳ። አዲስ አበባ ነዋሪዎች እንደራስህ ቆጥረህ አዲስ አበባ የምትላቸው ኦነጋውያን የኛ ብቻ ናት ሲሉህ የኖሯትን የኢትዮጵያ መዲና የራሳቸው ብቻ መሆኗን ለማረጋገጥ የሚያደርጉትን ሁሉ እያየህ ነው። አዲስ አበባነት የልብህ ኩራት ኢትዮጵያዊነትህ እንደሆነ እናምናለን። ሆኖም ግን ዛሬ በኦነጋዊው ርዕዮት የምትተዳደረው አገር አዲስ አበባን ኢትዮጵያዊነት ዕውቅና አትሰጥም። ሰልፍህን አዲስ አበባ የኦነጋዊን አይደለችም ብሎ ቆርጦ ከተነሳው አማራ ጋር ስታደርግ አዲስ አበባን ከኦነጋዊው እጅ የምናስወጣበት ጊዜ አጭር አይሆንም። ቀጣዩ ደግሞ ከዚሁ ጋር በተናበበ መልኩ ጎንደር ላይ የጎንደር ፋኖ ሰብሳቢዎችና አመራሮች የሚናገሩትን እንስማ። ገባውም እየታረደ ነው። እዛ ያለውም ኗሪ ሆኖ አብሮ 30 እና 40 ዓመት የቆየው ህዝባችን ቤቱ እየፈረሰበት እየሞተ እየታሰረ ነው ያለው። አዲስ አበባ ትራንስፖርት ከመከልከል ይልቅ ደርሰናል። አዲስ አበባ የሁሉ ሀገር የሁሉ መንደር ናት። ኢትዮጵያ የሁሉም ብሔረሰቦች መኖሪያ ማሰብ ይሄን ነገር መፍትሄ ይስጥበት። አማራ ብቻ አይደለም ድሮ ታግለው አባቶቻችን አማራን ኢትዮጵያ አሰኝተውታል። ስለዚህ ደግሞ አገሪቱን በመንደር ኢትዮጵያ የምትለው በመንደር የሚከፍሏት ከሆነ የሚገነጣጥሏት ከሆነ የሁሉም አገር ናት፣ ሁሉም ሊጠብቃት ይገባል። ያለዛ እንደ አማራነታችን ራሳችንን እናቋቁማለን፣ ራሳችንን እንጠብቃለን። ወጣቱም፣ አሮጌውም፣ ሽማግሌውም፣ የሃይማኖቱም መሪውም በሃይማኖቱ በጦርነቱም ቀስረውብን ስላሉ ከዛሬ ቀን ጀምሮ ተጠንቅቀን እርምጃ መውሰድ። እንዲህ ብሎ የሚናገረው ሰውዬ በነገራችን ላይ ስለ አማራ ስለ አዲስ አበባ የሁሉም ብሔር መሆን የሚናገረው ሰውዬ እዛው ጎረቤት ላይ ቅማንትን በር ዘግቶ የሚያቃጥል ፋኖ ነኝ የሚል ነው። በነገራችን ላይ እሷን ብዬ ልቀጥል ብዬ ነው። ምን ተመለከቱ ዶክተር ጸጋዬ? ከዚህ የተናበበ ነው። የለቱን ጽሁፍ አንስቼሎታለሁ። እሱ እውነት ለመናገር ኮንኛለሁ ብሏል። እዚህ ሚዲያ ላይ ኮንኗል። ሌሎች ሚዲያዎች ስናገር ሰምቻለሁ። ግን በግልጽ ደግሞ በጣም ቢናበብ መልኩ ሁሉም ብሔረሰቦችን ኦሮሞ ላይ ነው የሚጠሩት። ፋኖ እንኳን በአቅሙ በማያውቀው የብሔረሰቦች ቋንቋ ብሔረሰቦችን ኦሮሞ ላይ ይጠራል እና እነዚህ አማርኛ የማይችሉ አማራዎች እርሶ ያሏቸው የዲሲዎቹ ሽማግሌዎችም የሚናገሩት ተመሳሳይ ነገር ነው። ለሌሎቹ ብሔረሰቦች ምንድነው እየተላለፈ ያለው ነገር? ተራ በተራ እንብላችሁ ነው ወይስ ምንድነው? ከተወሰነ ዓመታት በፊት ስለ ኦሮሞ የከተማው ላይ ያለው መብት ስንከራከር ያኔም እንዳሁኑ በዋናው በጋራው ጠላት ዲሞክራሲያዊ ባልሆነው መንግስት ላይ ፎከሳችንን እናድርግ እና አሁን እዚህ እርስ በርስ የጎንዮሽ አንጣላ በሚባል ጊዜ በዋናነት የኦሮሞ ተቃውሞን እንቅስቃሴ የሚቃወሙት እነዚሁ ተቃዋሚ ነን የሚሉ የኢትዮጵያ ሊቃን ነበሩ። በዛን ጊዜ ምንድነው ስለ ኦሮሞ ብቻ የምታወሩት? ስለ ሌሎቹም እኮ አሉ፣ ደቡቦችም አሉ እኮ። ኦኬ
እናንተ የደቡቦቹን መብቶች ለማስከበር ተንቀሳቀሱ። እኔ ስለ ኦሮሞ አንዲት ቃል ከዛሬ ጀምሮ አልናገርም። ምክንያቱም ለሌሎቹ ደቡባዊ የኢትዮጵያ ህዝቦች መብት ከተከራከራችሁ ባይ ዴፊኒሽን ለኦሮሞ ተከራከራችሁ ማለት ነው። ምክንያቱም ለትንንሾቹ መብታቸው ከተጠበቀ ለትልልቆቹ ናቹራሊ ይጠበቃል። ስለዚህ አታስመስሉ። ከኔ ይልቅ ለኢትዮጵያ ደቡባዊ ጭቁን ህዝቦች የምታስቡ ከሆነ እናንተ እስቲ ዛሬ የፊንፊኔ ከተማ ከንቲባ ከሲዳማ ከሌላ አካባቢ የሆነ አድርጉና እንያችሁ። አትቀበሉ። ደረጃ አላችሁ የጥላቻ። ኦሮሞ አለ፣ ከዛ ዝሮ አጠራር ጉዴላ የሚሉት የደቡብ ህዝብ ሁሉ አለ። ኦኬ፣ ከዛ ቀጥሎ ሻንቅላ አለ። እና ይሄንን አታደርጉም፣ አታስመስሉ ስል ነበር። ይኸውልህ እቺ ሌሎች ብሔሮች እርዱኝ ምናምን እዘሉን ነው። አብይ ላይ ፍጥ ብለው የትግራይን ህዝብ ለመውጋት ሞከሩ፣ ለማጥፋት ሞከሩ። አብይ አቅም ሲያጣ አሁን ሌሎቹ ላይ ታዝለው ደግሞ አብይንም ጭምር መውጋት ፈለጉ። አሁን ለምንድነው እነጸጋዬ እንኳን ሳይቀሩ መጀመሪያ ገና እነጸጋዬ ይሄን ሳይሉ የኃይል አስተላለፍ አለ ብለው ሲጽፍ እኮ ልደቱ የኦሮሞ ልሂቃን እስካሁን ሳከብራቸው የነበረ ሁሉ ከአብይ ጋር ቆሙና የት ማን ምን ሰምተው ነው እነዚህ ሰዎች ማን ምን ብሎ ነው ብዬ እፈልጋለሁ። እንዴ አገር ጦርነት ታውጆበት ያለ መሪዎቹ እስር ቤት ያሉ፣ ኦኬ ፓርቲዎቹ ከሜዳ ውጪ ያሉ፣ ከሱ ጋር ታስረው የወጡ የት ጋር እነማን ናቸው የደገፉት? ቆይ እስቲ ብዬ ምንም አዲስ ነገር ደግሞ የለም። ሰበብ ነበር እየፈለጉ ያሉት እየፈጠሩ ገብቷል። ከደረሰው ጥፋት ራስን ለማራቅ እና አሁን ስኬፕ ጎት አድርጎ ማቅረብ፣ ከዛ በኋላ አብይን የሚቃወሙ ኦሮሞዎችን በመጋለብ አሁንም ደግሞ ለስልጣን ራስን እያመቻቹ ነው። እና ማይቃወሙ ከሆነ ደግሞ አብይንም ሌሎቹንም ኦነጋውያን አንድ ላይ ጨምረው፣ ኦነጋውያን አይደል የሚሉት እነሱ፣ ሌሎችንም የኦሮሞ ብሔርተኞች አንድ ላይ ጨምረው ይሄው እነሱ የሀገር ስልጣኑን ይዘው የሀገር ጠላት እየሆኑ ነው። እንደ ትግራይ የበላይነትን ለማድረግ የማይጠግቡ ብሔርተኞች ምናምን ይላል በጽሁፍ። አብይ የኦሮሞ ብሔርተኛ ሲሆን ሰው ኦነጋዊም ተብሏል። አብይም ኦነጋዊ ነው። እዛው የአማራ ንጉሳችሁን እዛው ብትፈልጉ አንኮበር ሂዱና ቀቡት፣ ብትፈልጉ ባህር ዳር ውሰዱና አንግሱ። ትክክለኛ ዲዘርቭ የምታደርጉት መሪያችሁ ስለሆነ መሪያችን ብላችሁ እንደማላችሁ። ኦኬ ስለዚህ እሱን ወደ አድርገው በቃ በሆነ አስባብ ይሄ መንግስት የኦሮሞ ልሂቃን ይቃወሙታል፣ የኦሮሞ ህዝብ ይቃወመዋል፣ እኛ እንቃወማለን። አሁን ከኤርትራም ጋር ተቀያይሟል። ስለዚህ ደካማ ነው እናስፈራረዋለን እና የሆነ በቤተ ክርስቲያን ስም አስፈራርተናል እና አቅማችንን አሳይተናል። አሁን ደግሞ ነገር ነው እና አሁንም የሚጋልቡት ይፈልጋሉ። እንዴ ምን ማለት ነው? በኦሮሞ ላይ ነው ሰልፍ ስትጠሩ የምትጠሩት ምናምን ስትላቸው ደግሞ በቃ አሁን ሌሎች ብሔሮች ከኤርትራ ጋር ታዝለው በአብይ ላይ ፊት ብለው አሁን ደግሞ በሌላ ትግል ካላችሁ ሐቀኛ ትግል የፍትህ ትግል ካላችሁ በራሳችሁ ታገሉ። ለዛ ነው ዘው ብለን መንግስት እንገባለን። አርጎት ነው አሳዩና ገብታችሁ እንደው አሳዩን እስቲ። ድሮም እኮ የቄሮ እንቅስቃሴ እስኪመጣ በመጨረሻ በአባቴ እንትን ነኝ በእናቴ በአክስቴ ኦሮሞ ነኝ ምናምን ማለት የጀመሩት ልክ የኢትዮጵያ መንግስት ግራ ገብቶት በቃ ተሐድሶ ያስፈልገኛል ማለት ሲጀምር ማለት ነው። ኃይለ ማርያም ደሳለኝ መንግስት ሼክ ማድረግ ሲጀምር አገሩን አንገቨርነብል ስናደርገው በዛን ጊዜ ነው። እና በ50 ዓመት ከተማሪ እንቅስቃሴ ጀምሮ ታግለው የለወጡት አንድም ነገር ስለሌለ የኢትዮጵያ አማራ ልሂቃን በሌሎች ላይ እየተደገፉ ስለሆነ ሁሌም ለውጥ ለማምጣት የሚፈልጉት አሁን የሚደገፉበት ፍለጋ ሄደው በመጨረሻ አያፍሩም። መቼም የደቡብ ህዝቦችን መጣራት ጀምረዋል፣ ሌሎች የኢትዮጵያ ደቡባዊ ኢትዮጵያ ብሔረሰቦችን። እና ይሄ ትክክል አይደለም። የኢትዮጵያ ደቡባዊ ብሔረሰቦች የራሳቸው የመብት ጥያቄ የትግል ጥያቄ አላቸው። ዛሬም የዜግነት እኩልነት ችግር አለባቸው። ዛሬም የመሰማትና የመታየት እድሉ እንኳን የላቸውም። ኢንቪዚብላይዝድ ናቸው። ኃይለማርያም ደሳለኝን በወቅቱ ሲንቁት እንደሌለ ቆጥረው መለስን ነው የሚሰድቡት። መለስ ከሞተ በኋላ የኢትዮጵያ መንግስት ሲቃወሙ አይ ሪሜምበር እኔ
ኃይለማርያም መንግስትን እየተቃወምኩ ነበር። ኦኬ በዛ ወቅት ኃይለማርያምን እንደሌለ ቆጥረው ስለ አዜብ ስለ ሌላ ስለ ናቦይ ስብዓት ስለ ሌሎቹ ነበር የሚያወሩት። እና ሁሉ ጊዜ እንትን የሚለኝ ነገር አሁን ይሄ ልጅ ደቡባዊ ስለሆነ ነው አይደል አይታያቸውም they see through him they don't see him እያልኩ አስብ ነበር። የምቃወመው መንግስት የሱ መንግስት ነው ማይንድ ዩ እኔ ነበርኩኝ ፕራይም ሚኒስተር ፕራይም ሞንስተር ያልኩት ምክንያቱም ኢሬቻ ለልጆቻችን ሲያልቁ እሱ አንድ ነገር አልተናገረም። ኢንፋክት እያለ የነበረው የኦሮሞ ተቃውሞ እንቅስቃሴ ልጆች ቄሮዎቹ ወታደሮቻችንን እየገደሉ ምናምን ብሎ ሲያወራ ይሄ ደግሞ ምን አይነት ወሬ ነው የሚያወራው እያልን ስንከራከር ነበር። ነገር ግን የነሱ ተቃውሞ ሰውየውን እንደሌለ ቆጥረው they see through him invisible okay and inaudible አድርገዋቸዋል silenced and invisibilized ለምን አያያቸውም እነሱ ለምሳሌ ስለ አዲስ አበባ ከተማ አስተዳደር ዛሬ ከንቲባው የሲዳማ ልጅ ነው ምክትል ከንቲባው ሰምተህ ታውቃለህ ስለሱ ሲከራከሩ ሰምተህ ታውቃለህ ኦሮሞን እኮ ኖቲስ ያደርጉታል ቢያንስ ስለሚፈሩት ሌሎቹን እኮ ማየት እንኳን አይችሉም እያሉ የሉም አይደለም እዚህ በራሳቸው በከተሞቻቸው በአገሮቻቸው በአገር መሃላቸው እየኖሩ ነውር እንኳን የላቸውም ሲሳደቡ እነሱን እኮ አይፈሩም። ይሄ በጣም የሚያሳዝን ነው። ከትግራይ ራሳቸውን ነጥለዋል በማያዳግም ከሌሎቹ የኢትዮጵያ ብሔሮች አገው ያው በጦርነት ውስጥ ነው ያለው ያልተቋረጠ ዛሬ ድረስ እኛ እናንተ አማራናይዜሽን ምናምን አስቸገረ ትላላችሁ አማራናይዜሽን ዛሬም እየተካሄደብን ነው የሚሉት ያገው ልጆች ናቸው። ዛሬ በዛ ክልል ውስጥ ቅማንት በህልውና ይቀጥላል አይቀጥልም ዋስትና የለውም በውስጥ ሰላም የለውም ያ ክልል በውጭ ሰላም ለኢትዮጵያ ህዝቦች ሁሉ የስጋት ምንጭ ቢኖር የህልውና ስጋት ምንጭ ቢኖር በባንዳነት በአሽከርነት ከውጭ ጠላት ጋር አገርን የሚወጋ ቢኖር እስካሁን ድረስ እንደ ክልል የምናውቀው የአማራ ክልል መንግስት ነው። የአማራ ክልል የኢትዮጵያ አማራ ሊቃን ናቸው ከዳር እስከ ዳር እና የኢትዮጵያ ጭቁን ብሔሮችና ብሔረሰቦችማ የኦሮሞ ተፈጥሯዊ አጋር ናቸው። የነሱ አስፒሬሽን የመብት መሻት የሚጠይቋቸው ጥያቄዎች ከኦሮሞ ጋር መነጋገር መወያየት መናበብ ሳያስፈልጋቸው ተፈጥሯዊ በሆነ መንገድ የራሳቸውን መብት ሲከተሉ ፐርሲው ሲያደርጉ የኛን መብት ያከብራሉ። ስለዚህ ተፈጥሯዊ ናቹራል አላይ ነው። ከዚህ ናቹራል ተፈጥሯዊ አጋር ሊነጥሉት አይችሉም። ይሄን መረዳት አለባቸው። ሁለተኛ የኢትዮጵያ ደቡባዊ የኢትዮጵያ ብሔሮች የኦሮሞ ስትራቴጂክ አላይ ናቸው። በዘላቂነት የሚያዋጣው መንገድ ከኦሮሞ ጋር ነው እንጂ ከነዚህ ትምክተኞች ጋር እንዳልሆነ ይሄንን ያውቃሉ። ይሄን ለማየት ከፈለክ የክልልነት ጥያቄያቸው ላይ እንዴት እንደሚሳለቁ የልዩ ማንነት ጥያቄያቸው ላይ እንዴት እንደሚሳለቁ ወያኔ ነው የከፋፈለን ይሄንን ሁሉ አምጥቶ አንድ ነበርን የሚሉ እነሱ ናቸው። ኦኬ ስለዚህ ስትራቴጂክም አላይ በዘላቂነት ያለ ስጋት ለመተባበር የሚቻል የፖለቲካ ትብብርም ለማድረግ የሚቻልበት እድሉ ያለን እኛ ነን እነሱ አይደሉም። ሙሉ በሙሉ የዜግነት ፖለቲካ የሚሉትን ትክክለኛው በሲቪክ ማንነት ላይ የተመሰረተች ሀገረ መንግስት መሆኗን ከተቀበሉ ፕሉሪ ናሽናል ሀገር መሆኗን ከተቀበሉ ምን ማለት ነው ያ የህገ መንግስቱን መግቢያ ከተቀበሉና የህዝቦችን የራስን ዕድል በራስ የመወሰን መብት ከተቀበሉ ያኔ እነሱም ተፈጥሯዊ አላይ መሆን ስትራቴጂክ አላይ መሆን ይችላሉ። አይደሉም ስትራቴጂክ ጠላት ናቸው። ኢንፋክት ኤሊኔቲንግ ዲስኮርስ ነው ያላቸው ኤሊኔትድ ናቸው። ሪሙቭድ በሚኖሩባቸው ከተሞች ውስጥ ያሉትን ህዝቦች እንኳን እውቅና የማይሰጡ ናቸው። ሶስተኛ ስልታዊ አጋርም ናቸው። የኢትዮጵያ ጭቁን ብሔሮች በሙሉ ከኦሮሞ ጋር የወደፊት ዕጣ ፈንታቸው ከኦሮሞ ጋር ነው የሚሆነው። ለጂኦፖለቲካል ሴኩሪቲ ደህንነት ለሰፊ የገበያ ሰፊ የኢኮኖሚ ምህዳር ለመፍጠር ኦኬ በህብረት እስካሁን ድረስ በአንድነት ሆነን ያልቻልነውን ድህነት በጋራ ለመንቀል እንድንችል
ትብብር ቢያስፈልግ በስልት ከነዚህ ጋር መተባበር ለኛ አማራጭ የሌለው ነው። ገበያ የምንጋራው ከነሱ ጋር ነው፣ እጣ ፈንታችን ከነሱ ጋር። ስለዚህ አሁን ምንድነው እያሉ ያሉት? የመገንጠል መብት የሶማሊ ተፈጥሯዊ ስትራቴጂክ ሶማሊ ክልልን በፍጥነት ስትራቴጂክ አላ የሚያደርገው ነው ከኛ ጋር። የራስ ዕድል በራስ የመወሰን መብት ሁሉንም የደቡብ ክልል ህዝቦች ሁሉንም አውቶማቲካሊ ስትራቴጂክ አጋር የሚያደርጋቸው ነገር ነው። ኦኬ አውቶማቲካሊ ማለት ነው። ከዛ ባሻገር ለመብታቸውን ለማስፈጸም ለምሳሌ ዛሬ የክልልነት መብት የሚጠይቁ ልዩ የራሳቸው አስተዳደር የሚጠይቁ እነ ጎፋ እነ የም እነ ሁሉም በደቡብ ክልል ያሉ ህዝቦች ከኦሮሞ ትግል እንቅስቃሴ ጋር ቢተባበሩ ዛሬ አውቶማቲካሊ እነዚህ መብቶች እንደሚከበርላቸው ያለ ምንም ጥርጥር እርግጠኛ ናቸው።